ፐርሰናል የጓዳ የቤታቸውን ጉዳይ ለሚዲያ ለማያውቁት ጋዜጠኛ በአደባባይ በህዝብ ፊት መጥቶ እንደዚህ በደለኝ፣ እንደዚህ አጠፋብኝ፣ እንደዚህ አጠፋችብኝ ብሎ መካሰሱ ሚዲያ ላይ ቀርበው ትክክል ነው ብለህ ታስባለህ ወይ? ለምሳሌ ሰሞኑ አባቴ ብር በላኝ ብላ የሆነ ቄስን ይዛ እንደመጣች ሴትዮ ፍቅረኛዬ ነው ባሌ በሰርጌ ቀን የናይጄሪያ እንትን ነው የምትመስዩ ምናምን ምናምን አለኝ፣ እንደዚህ እንደዚህ አፕን አረገብኝ። የተለያየ ሁሉ የሚቀርቡ ሚዲያ ላይ ስብራት መሰለኝ። አንዳንድ ጊዜ ምንድነው ሰው ሲታመም ይሄዳል ህመሙን ደብቆ ምናምን ለመጠገን ወጌሻ ጋር ይሄዳል፣ ሐኪም ጋር ይሄዳል። ያላቸው ሰዎች ሳይካትሪስት ጋር ይሄዳሉ። ስነ ልቦና ሐኪም ቁስላቸውን፣ ህመማቸውን በዘርፉ ላይ የአእምሮ ጥናት እንትን ጥናት ያጠና ሰው ጋር ሄደው መፍትሄ ይፈልጋሉ። ይህንን አድርገውታል በዘመናት መካከል ማለት ነው። ሸንጎ ይሄዳሉ፣ ፍርድ ቤት ይሄዳሉ ሰዎች ኬዛቸውን ይዘው። እርግጠኛ ነኝ ሰው የመጀመሪያ ነገር ከክስ በፊት የሚከሰውን ሰው ፍትህ ለማግኘት ይጠይቃል። ለምሳሌ ገንዘብ የተወሰደበት ሰው ፍርድ ቤት ሄዶ በፍትሐ ብሔር ነገሩን ለመመልከት ከማመልከቱ በፊት ገንዘቤን መልስልኝ ብሎ ይጠይቃል። ከዚያ ያስጠይቃል። ገንዘብ አበድሬያለሁ ጠይቁልኝ ይላል። ከዛ አቅም ሲሆን ፍርድ ቤት ይዞት ይሄዳልና ሰዎቹ ያለፉበትን መንገድ አናቅም። ሚዲያ ምን ገፋቸው? ፍርደ ገምድል ነው። አንዳንድ ቤተ ዘመድ ላለው ያደላል። ለምሳሌ ያቺ ያልካት አሁን ያልካት ሴት አባቷን ቀሳውስት የሆኑ አባቷን ፍርድ ቤት ድረስ እንትን ዳኛ ድረስ ያደረሰ ሴት እንደዚህ በማህበረሰቡ ዘንድ ቅቡልነት ያላቸው አባ የሚባሉ ሰዎች፣ ፓስተር የሚባሉ ሰዎች፣ ነቢይ እንቶኔ፣ ዘማሪ እንቶኔ የሚባሉ ሰዎች ከማህበረሰቡ ዘንድ ካላቸው ቅቡልነት አንጻር አንድ ተራ የሚባል ግለሰብ በእነሱ ለሚደርስበት በደል ለሚጠይቀው የፍትህ ጥያቄ ሰዎች ካለው ወገን መወገን ነው የሚሻላቸው። ከግለሰቡ ከተራው ግለሰብ ጎን ከመቆም ይልቅ እዚህ ግባ ከማይባለው ሰው አጠገብ ከመቆም ይልቅ በተቃራኒው ካለው ጋር ዝና ካለው ጋር ገንዘብ ካለው ጋር ስልጣን ካለው ጋር ገባ የዚህ ዓለም የሆነ ትርፍ ካለው ጋር ነው ሰዎች የሚቆሙትና ፍርድ ይዛባባቸዋል። ሰዎች አሁን ያነሳቸው ሰዎች እነዚያን ማህበረሰብ አካል ይመስሉኛል። አናሳ የሚባል ለምሳሌ የጾታ ጥቃት የሚደርስበት እንደ ኢትዮጵያ አይነት ቦታ ላይ የወንዶች ተጽዕኖ ከፍተኛ ስለሆነ ሴቶች ለሚያሰሙት ድምፅ ትክክለኛውን ምላሽ ሳያገኙ ሲቀሩ ከሰፊው ማህበረሰብ ፍትህ ይፈልጋሉ። ኢንዲቪዥዋሎች ስላልሰጧቸው ወይም ግለሰቦች ያንን ፍትህ ስለነሷቸው በማስ ሲናገሩ ከዛ ከሰማቸው ማስ ውስጥ ምናልባት የነሱን ሮሮና ብሶት የሚያዳምጥ ነፍስ ይገኛል ከብዛት ማለት ነው እንጂ በግለሰብ ደረጃ ሳይሞክሩ ቀርቶ አይደለም። በሽማግሌ ሲሄዱ አይሰሙም፣ በሆነ ነገር ሲሄዱ አይሰሙም እና ይሄዱና መጨረሻ ላይ በማስ ፍትህ ይጠይቃሉ። ይሄ የፍትህ ጥያቄ መሰለኝ። የጠመጠሙ አንድ ቀሳውስት አባት ካዱኝ ብትል ሄዳ ለነፍስ ለንስሐ ልጃቸው ሄዳ ብትል የንስሐ ልጅ እርግጠኛ ነኝ ለንስሐ አባቱን የሚወግ ነው። አንድ የእሳቸው መስቀል ተሳላሚ የሆነ አባትነታቸውን የሚፈልግ ክህነታቸው የሚገለገል ሰው የዛችን ልጅ ድምፅ አይሰማል። ማንም ሳይሰማት በማህበረሰቡ ዘንድ ቅቡልነት አላት። ባልየው ኢንካም የሚያመጣው ቤቱን በኢንካም ጀነሬት የሚያደርገው የእሷ ቤተሰቦች እኮ ሽምግልና ሲልክ አባቷ ጋር ይሄ ያለው በወር ይሄን ያገኛል፣ ያስተዳድራታል። ገባ የሆነ ጥሎሽ የሰጠ ነው እና አለው ራሱን የቻለ እንትኖች ነገሮች አሉትና ከዚህ አንጻር ግን በውጤቱ ደግሞ ብዙ ጊዜ ከዚህ አንጻር ይመስለኛል ሰዎች ሚዲያ ላይ የማስ ፍርድ የሚጠይቁት ህመሜን አድምጡልኝ የሚሉት
ገባ? ይሄንን በሰዎች በተለያየ መንገድ ያልፉታል። ፓስተሮች ያሏቸው ፓስተሮች ጋር ሄደው ጸሎት የሚያጸልዩ ሰዎች አሉ። በዛ ህመማቸውን ለማስታገስ ይሞክራሉ። መንፈሳዊ ሰዎች መንፈሳዊ ነገር ላይ በማተኮር እንትን ይላሉ። ሌሎች ሰዎች ተመሳሳይ በቀል ለመበቀል መሬት ላይ በመንቀሳቀስ ያንን ህመም ለመወጣት ይሞክራሉ። ሌሎች ደግሞ አቅም ያላቸው ቅድም እንዳለው እንደ ሳይካትሪስት ጋር ይሄዳሉ። በዘርፉ ሙያ ያለው ሰውን ያማክራሉ ምናምን። ሌሎች አቅም ያላቸው ሰዎች በገንዘብ ፍርድ ቤት ሄደው ይካሰሳሉ፣ ጠበቃ ይቀጥራሉ፣ መብታቸው ለማስከበር ይሞክራሉ። ስለዚህ ልዩ ልዩ ነው ምልክ ጎዳና እንትን መሄጃው ጎዳና ፍትህ መጠየቂያው ጎዳና እና መጨረሻ ላይ አማራጭ አሁን ሰዎች የሚፈሩት የህሊናቸውን ጩኸት መሆኑ ካቆመ ቆይቷል። አይ ቲንክ የህሊናውን ፍትህ አይፈልጉ። አንዲት ሴት አንድ ወንድን በደልከኝ ስትለው እሷን መበደሉ አይደለም ያስፈራው፣ እሷን በመበደሉ ሌሎች እሱን አልቀበልም ሲሉት የሚደርስበት ተጽዕኖ ነው እንጂ የሚያስፈራው በደሉን ራሱ ብዙ ሰው አያምንም። ቢያምንበትማ በደሉን እሷ ሚዲያ ላይ አትወጣ። ቢያምንበትማ ነገሩን መታ የፍትህ ጥያቄ አትጠይቅም ያቺ ሴት። ገባ? እሱ ህመሟ ቢገባው ልክ ነው አጥፍቻለሁ ብሎ የይቅርታ ጉልበቱን እግሯ ስር ቢያንበረክክ የሆነች ሴት ወታ የባሏን ታሪክ የማውራት ፍላጎት አለ ያላት አይመስለኝም። የሆነ ተበዳይ የአባቱን ጉድ የማውጣት አባቱን መታወቂያ ስሙ ላይ ያለ እዛ ሚዲያ ላይ በነገራችን ላይ ምህረት አላደርግላችሁም። ኮመንት ላይ የምትንፈራገጡ ሰዎች በቃ በሊንክ እንደምትመጡ ደርሼበታለሁ። እኔ ያለሁበትን እንዴት ታውቃላችሁ? ብሎክ ካደረግኳችሁ ሊንክ ላይ የተጫጫናችሁ እዚህ ቴሌግራም ላይ እንደምትመጡ አውቃለሁ። ገላግላለሁ። የምገባበት ቤት ሁሉ ብሎክ ትደረጋለህ። አትከተለኝም ማለት ነው። አልፈልግህም ብሎክ አድርጌሃለሁ። ያ ማለት በቃ አልፈልግም፣ አትስማኝ። ዛሬም እዚሁ ላይ ነህ ምናምን ትላለህ። ዛሬም መተህ በሌላ አካውንት ብሎክ እያደረኩ እና አሁን አውልቀኸው ነበር ሀሳብ ቀየርክ። ፀሐይ አላልኩም እና ፀሐይ ሸወደችኝና በጣም ይበርዳል። ፍትህም እንዲህ ነው። በነገር ላይ የምድራችን ያለው ፍትህ የወጣ ይመስላል። የጽድቅ ፀሐይ የወጣ ይመስላል። እንዲህ ብው ያለ ይመስላል። ስታወልቅ ብርድ ብርድ ይላል። አሜን ሮብዬ ተባረክ። ያንቺ ምህታል እግዚአብሔር ይባረክ። እንዴ ብሎ ካለ አይደል እንዴ እንቦልካቸዋለን። የማንንም እንትን አንሰማም። እና ብዙ ጊዜ እንትን ሰዎች የሚወግኑት ካለው ጋር ጥቂት ሰዎች አይተሃል አይደል? ሰው ዘፋኝ ስትሆን ድምፃዊ ስትሆን ምናምን አሁን ሰሞኑን እንትና እየተገፋ ያለው ድምፃዊ ማን ጎሳ ነው እየተገፋ ያለው? አንዱ ዓለም ጎሳ እየተገፋ ያለው የኦሮሞ ዘፋኝ ኦሮሞ ስለሆነ ነው የሚሉ ሰዎች አሉ። ፍትህን የተጠየቀው የሞተችውም ልጅ አፍተሮል ኦሮሞ ናት እኮ በብሔር ተመሳሳይ ልጅ ናት እኮ የሞተችዋ። ፍትህ የሚጠይቁላት በሴትነቷ ነው። የደረሰባት በደል ስላለ ነው። የአባቷ ጩኸት ያሳዘናቸው ሰዎች ነው። የትንሽ ወንድሟ ሰቀቀን ሚዲያ ላይ ወጥቶ ያሳየው ሰቀቀን ስላሳዘነው ሰው የሚጠይቀው የእናትየው አደራ የኢትዮጵያ ሕዝብ አደራ ብሉኝ ስላለ ሰው እየጮኸ ነው። ጉዳዩን ብሔር ውስጥ ሲወሽቁት ታደርጋለህ። ጉዳዩን የሆነ ነገር ውስጥ ይከቱታል። ገባ? ፖፕላር ስትሆን ያንተ ነው የሚመስለው እውነት። የሆነ ዘፈን ላይ ቡጊ ያስደንሷታልና ዛሬ እሱ ላይ ፍትህ ሲጠየቅ የዛ ቡጊ ውለታ ነው ሰው የሚይዛቸው። ገባ? ያን የመሰለ ዘፈን ያን የመሰለ መዝሙር ሰጥቶኝ ያን የመሰለ ስብከት የሰበከኝ ልጅነቴን በዛ መዝሙር ያደመቀው ምን ይልሃል እንዴ? ልጅነትን በዛ መዝሙር ለምን እንዲህ ብትን ሲያደርግ አይኖርም? ዛሬ ለሰራው በደል ያንተ ልጅነት ውለታ ምንም መካሻ ሆኖ የሚቀመጥ አይደለም። ያነባ ሰው ካለ የቆሰለ ሰው ካለ ፍትህን ጓዳ ላይ ማግኘት ቢችል ሰውን አደባባይ ላይ ይወጣል ብዬ አላስብም። ገባ? ትዝ የሚለኝ ለሁለት ይቆረጥ የተባለችዋ ልጅ ነው መጽሐፍ ቅዱስ ላይ። ሰለሞን ጋር እንደምታውቀው ሁለት በአንድ ስራ የሚተዳደሩ ሴቶች ነበሩ። በተመሳሳይ ጊዜ ወለዱ። አራስ ልጅ መልኩ አይወጣም መጀመሪያ አካባቢ ላይ። ከዛ አንዷ ሳትወልድ በፊት የነበራትን አተኛኘት የእንዝላል አተኛኘት ስተኛ ልጇን አፍና ገደለችው። ተኝታበት ገደለችው። ሌሊት ተነስታ ጉያዋ ውስጥ ወሸቀችው።
ጤነኛውን ልጅ ወስደ የራሷን ልጅ የጓደኛዋ እንትን ክንድ ላይ አደረገችው። ስትነሳ ተካሰሱ። ልጄን ስጪ ነው የመጀመሪያ ክሷ። ለምንድነው ሰለሞን ደረጃ የደረሰችው? ለምንድነው ሄድ ላይ ኬዟ የተነበበው? ለምንድነው የአይሁድ የነገስታት ታሪክ ውስጥ የሰለሞን ጥበብ አንዱ የተገለጠበት ታሪክ የእነዚህ የሁለት ሴቶች ክስ የሆነው ስትል በጓዳ እውነቱን አምና መቀበል ስላልቻለች ነው አደባባይ ላይ ኬዙ የመጣ። የዛች የተወሰደባት ሴት በደሏን አደባባይ ላይ ያመጣቸው በጓዳ ሳትጠይቅ ቀርታ አይደለም። የትኛውም ተበደልኩ የሚል ጥያቄ በጓዳ ሳይጠየቅ ቀርቶ አይደለም አደባባይ ላይ የሚወጣው፣ ጓዳ ምላሽ ሲያጣ ነው። እና እኔ የጓዳ ምላሽ ነው አደባባይ ላይ የሚያወጣቸው ብዬ ማስበው። ፍትህ ማጣት ነው፣ ፍትህ መዛባት ነው አደባባይ ላይ የሚያወጣቸው። እኔ ግን የሚያሳዝነኝ ነገር አፍተሮል አደባባዩም አንዳንድ ጊዜ የሚከዳቸው ሰዎች አሉ። ጓዳ ኢንዲቪጁዋሎች፣ ግለሰቦች፣ አንድ ሁለት የሚባሉ ሰዎች ከርተዋቸዋል፣ ፍትህ አልሰጧቸውም። ከአደባባዩም ፍትህ ሲሹ፣ ከማሱ ማህበረሰብ ፍትህ ሲሹ፣ ማሱም ማህበረሰብ ፊታቸውን ያዞርባቸዋል። እነዚህ ሰዎች የሚሰማቸው ማህበራዊ መገለል፣ የሚሰማቸው የመከዳት ስሜት፣ የሚሰማቸው የመተውት ስሜት፣ ማንም አይፈልገኝም የማለት የባይተዋርነት ስሜትን ዝም ብለህ አስበው። እንግዲህ በጣም የሚያሳዝን ጥልቅ ህመም ውስጥ ነው። ማህበረሰብም ሲክድህ አስበው። ትናንት አባቴ ያልከው ሰው እንጀራ አረብ ሀገር ቀላል አይደለም። ገባ ከአረቦቹ የባህል እንትን ጨምሮ ባህላቸው ራሱ እንደ ቤተሰብ 5 6 7 8 9 ሆኖ አንድ ቤት ውስጥ ትልቅ ፎቅ ውስጥ የሚኖሩ ማህበረሰቦች ናቸው። የነዛን ሰዎች ሁሉ ፍላጎት አሟልታ የቤት ሰራተኛ ሆና ከፎቅ እስከ ምድር ያለውን ቤት በየቀኑ አዋራ የሚል የጽዳት ፍላጎታቸውን አሳክታ የ7 የ8 ወንዶችን የጾታዊ ትንኮሳ ችላ ገባ ባህል ላይ የሚበሉትን ቀንቀን አንበላም ብለው ለሊት የሚበሉትን በገልባጭ የሚያክል የምግብ ድግስ ደግሳ ገባ ያንን ሁሉ አድርጋ ተቋቁማ የሰራችበትን ገንዘብ ቤተሰብ ያስቀምጥልኛል ብላ ለአባት ስትልክ፣ ለዛውም ደግሞ ሀገር ለሚያምናቸው ቀሳውስት ለሆኑ ሰው ስትልክ ይቺ ሴት ይቀመጥልኛል፣ እግዚአብሔርን ይፈራሉ፣ ይታመናሉ ብላ ነው ይህን ነገር ያደረገችው። ይህንን ስትበላ ትጠይቃለች መብቷን። ሀገሯ መጣ 3 ዓመት 4 ዓመት የለፋችበት ዜሮ ሲገባ፣ አሁን ቅርብ ጊዜ አንድ ነብይ ነኝ ባይ እኔ ጋር የመጣ እንትን አለ ኬዝ አለ በማቲም በኩል እና ምንድነው ኬዙ? አረብ ሀገር ነው ያለችው፣ 3 ዓመት ለፍታለች። የእግዚአብሔር ሰው ነኝ ምናምን አይ ላቭ ዩ አይ ኪስ ዩ ምናምን ብሎ እንትን ፍቅር ምናምን ነገር አስያዛት። ኢሞ ላይ ነው የምታውቀው። ሲተነበይ አይኑን ሲጨፍን መልአክ መሰላት። ዓለምን የማያይ መሰላት። ዓለምን ሁሉ የናቀ እግዚአብሔርን የሚወድ መሰላት። የፍቅር ወዳጅነት ጀመረች። በእርግጥ ፈንጂ ላይ እንደመቆም በለው የሶሻል ሚዲያ ፍቅር። እዚህ ውስጥ አረብ ሀገር ሴቶች ካላችሁ ብታርፉ ነው የሚሻላችሁ። በተለይ አጎፍሩ ምናምን እዛ ነብይ የሚጫወት ምናምን ጎረምሳ ምን ያደርግልሻል? ምን ያደርግልሻል? እና ከዛ የፍቅር ግንኙነት ጀመረች። እጄን ታምም ያለው ምናምን ቪዲዮ አለኝ እኔ ጋር እጄን ታምም ያለው ይላል። አልታመምም ያስታውቃል። በእንትን ቪዲዮ ወጥቶ ማለት እጄን ታምም ያለው ተሰብር ያለው ምንም እየሰራ አይደለም። ብር ትልክለታለች እንትን ይላታል። ብር ትልክለታለች። የአትክልት ቤት ልከፍት ነው እንደዚህ ልሸጥ ነው ምናምን ይላታል። ብር ትልክለታለች። በአጠቃላይ 3 ዓመት የሰራችበትን 1.5 ሚሊዮን ብር በላት። 3 ልጆች አሉ፣ ትዳር አሉ። ይሄ ሰው መተዳደሪያው ያደረጋት። አሁን እቺ ልጅ መጣች ወደኛ። ላይቭ ሪስትሪክሽን እያለኝ ነው። ሃርም ዩር ሄልዝ ምናምን ነገር ጤና የሚያጓድል ነገር። ተጣመምክ እንዴ? መኪና ላይ ያለ መስሎት ነው። እስቲ በደንብ አድርገው እንትን ኦኬ እሺ፣ ችግር የለም እንትን አደረገው። እንታይ ከዚህ ከቪዲዮ ጋር የተያዘ አይደል? እሺ፣ ኮሜንት ላይ ነውር ጻፋችሁ እንዴ? ምናልባት አንድ ነውር አጻፉ
ነውር ቀድሞ ራስን ነው የሚያነውረውና ነውር አትጻፉ። እና አቤላ ይቀጥል እና እንደዚህ አይነት ነገሮች ደረሰባት። ይቺ ሴት እኛ ጋር መጣች። እኛ ጋር ፍትህ ስታጣ ነገ እግረኛው ሚዲያ ጋር ትሄዳለች። ገባ? አሊያም ደግሞ ሶፎንያስ ጋር ትሄዳለች። አሊያም ሌላው አንድ ብሶቴን ያዳምጠልኛል የምትልበት ትሄዳለች። እንደዚህ የሚባል እንተሆነ የሚባል ነብይ ነኝ የሚል አይኑን ጨፍኖ እጁን ሲያነሳ የማንም ኪስ ውስጥ የማይገባ የሚመስል ሰውዬ የኔ ህይወት ውስጥ ገብቶ 1.5 ሚሊዮን ብር 3 ዓመት የለፈውበትን ባዶ ይሄን ከስር ያለው ይህች ልጅ ብር ብቻ አይደለም ያጣችው። ገባ? 365 ቀን ዓመት 365 አንድ ሁለተኛ የሚሆን ቀን 3 እጥፍ ነው ያጣችው የህይወቷን። ገባ? በጣም ብዙ ዓመት ነው ያጣችው። እንደ ሴት ደግሞ ገባ? ነገሩየው ምንድነው? ብዥ ምን ይላል መሀል ላይ ቪዲዮ ክሊክ አይደለም። እኔ ለምንድነው ብዥ የሚልብኝ ቪዲዮ መሀል ላይ? ንገረኝ እስኪ እንዴት ነው ቪዲዮን ደግሜ ኦፍ ማድረግ? ይጠራና አላውቅም። እኔ ምን አውቃለሁ? ይጠራና ብዥ ይልብኛል መሀል ብለር ይሆናል ቪዲዮ። በምንድን ነው እንትን ፊልተር በጣም እንደምትጠቀመው አንተ? እስቲ ያለ ፊልተር አድርገው። እስቲ ያለ ፊልተር አድርገው። አመዳምነትን ዓለም ይረዳ። ቪዲዮን ማድረግ ምን ስዊዘርላንድ ስለገባክ ወዝ የምታመጣበት ጉዳይ እኮ የለም እኮ። አመዳም ድሮም አመዳም ምን ነኝ ችዬ ያለሁት አሁን። እሺ ንገረኝ፣ አመድን ታግሽ ቪዲዮን እንትን እንካ። አረ ቪዲዮ ከሚያስፈልገናል ኮፒ ሊንክ ወገኖች፣ ኮፒ ሊንክ። ይሄ ልጅ 25 ብቻ ኮፒ ሊንክ ነው እንደሚያስፈልገው። ፊልተር ካለው በምኑ ነው ማጠፋው? አንዴ ንገረኝና እንቀጥል ቶሎ። እኔ ምን አውቃለሁ? እኔ ፊልተር አላደርግም ከናመዴ ነው። እኔም እኮ አድርጌ እኮ አይደለም፣ ቀጥታ እኮ ነው ኦን ያደረኩት እንትን ካሜራውን። ጆያ አታውቅም አንተ? ቆይ ካሜራውን ኦፍ ላድርግ። እሺ ካሜራውን ኦፍ አታድርግ። ጥሩ ነው ካሜራው። በቃ ተው አሁን ጥሩ ነው። ብለር መሆን ትቷል። እስቲ ራቅ በል። ፀሐይ እኮ ነው። ፀሐዩ ሲጠፋ ሲገባ ይሆናል እባክህ። ፀሐዩ እንደዚህ ፊት ለፊት ነውና ትንሽ ሲሞቀኝ ደስተኛ ስሆን ፈካል አለው። ከዛ ደግሞ ስትገባ ደግሞ እሺ ፊልተሯ ፀሐይዋ ናት። ፊልተሯ ነው ፊት ለፊት ስትወጣ ፈካል ባለው። ከዛ ደግሞ ስትጠፋ ደግሞ አረ ታሪክ እና ይቺ ልጅ እንትን አለች ማለት 1.5 ሚሊዮን ብር ተበላች። የህይወቷን 3 ዓመት እና ገንዘባቸውን ስንወስድ ገንዘባቸውን ስንበላ ሀቃቸውን ስንነጥቃቸው እየነጠቅን ያለው እድሜም ጭምር ነው፣ ሴትነታቸውን ጭምር ነው። የተገላ አረብ ሀገር ወንድ ሃራስመንት የፈጸመባትን ያንን ገንዘብ ለማግኘት ሃራስመንት ተፈጽሞባታል። ቡሊ ተደርጋለች ቤት ውስጥ ኢትዮጵያዊ በመሆኗ ገባ። ክርስቲያን በመሆኗ ወይ ኦርቶዶክስ ወይ ፕሮቴስታንት ወይ ካቶሊክ በመሆኗ ሙስሊም ሀገር ብቻ ስላለች ገባ ቡሊ ተደርጋለች። ሃይማኖቷ ተዘልፎባታል ማለት የግድ ሄደ መኖር የለብም። ያ እንደሚደርስባቸው እንደማታምንበት ሆናለች፣ የማታምንበትን ሆናለች። አለባበሷን ካልቸሯን ቀይራለች። ከዚህ ማህበረሰብ ወጥታለች። ዘመዶቿን የሚናፍቋትን አብራ መኖር የምትፈልገው ገቢ ለማግኘት ጥላ ሄዳለች። እና የበላ ነው እንትኗንም ጭምር ነው የምልህ የተሰደደችበት ናፍቆቷን የበላ ነው። እምነቷን ነው የበላ ነው። ይሄ ዝም ብሎ ብር ብቻ አይደለም የተበላው፣ ብሩ የመጣበትን መንገድ ስቃይ ተበልቷል። እና ይሄንን ፍትህ ስትጠይቅ በአቡና በኩል አገኘዋለሁ ብላ እኔ ስልኩ ጋር እንድደውል ተብያለሁ። ደውልለታለሁ። ይሄን ካልሰማ ብሎ ካላደረገኝ ደውልለታለሁ። ደውዬ ቢያንስ ግማሹን ገንዘብ ትመልስላታለህ ወይስ ብዬ እንትን እላለሁ፣ ሞክራለሁ። ስልክ ይዘጋብኛል። ገባ ወይ እንደማያቀኝ ወይ ይክዳል። ይሄ ሲሆን እች ልጅ ፍትህን ሚዲያ ላይ ልትጠይቅ ትችላለች። ሪሲቶቿን ይዛ ሄዳ ማለት ነው። ከዛ ማሱ ማህበረሰብ ባክ የራሷ ጉዳይ ማን እንደዚህ እንትን በአላት እዛ ዝም ብላ ሰው ሀገር እየለፋች ለአንድ ጎረምሳ ለምን ላከች ይላል ማሱ ማህበረሰብ።
ሴት ናት፣ አፍተሩል ሴት ናት። ይቺ ልጅ አረብ ሀገር ተሰደደች እንጂ ላቭ የሚባሉ ፊሊንግ አላት። እኔ አንዳንድ ሰው ለምን ሪያሊቲው እንደሚክድ አላውቅም። ያንን ላቭ የሚባለውን ፊሊንግ እንዴት ማኔጅ ማድረግ እንዳለባት ነው ያላወቀችው። እዛ ሀገር ስትሄድ እቺ ልጅ የትምህርት ደረጃዋን ማገናዘብ አለብን። በማህበረሰብ ከየትኛው ማህበረሰብ ክፍል ነው የከተማ ልጅ ናት፣ የክፍለ ሀገር ልጅ ሆና ራሱ የየትኛው ክፍለ ሀገር ልጅ ናት? ወላይታ ብትሆን ወላይታ ሶዶ ናት፣ ቦዲቲ ናት፣ የት ናት? ልዩነት አለው። ገባው? የክፍለ ሀገርም ቢሆን መሀል ከተማ ላይ ያሉ ልጆች ነቃይ ማለት እድል አላቸው። አማራ ክልል ብትል ባህር ዳር ናት፣ የት ናት? ባህር ዳር ዋናው ከተማ ላይ አራዳ እኮ አለ እኮ፣ በጣም ብዙ አራዳ አለ። ገዛ ገሙ ገጠር አለ። አባቷ እንትን በሬ ሽጦ የላካት ልጅ ከሆነች ይቺ ልጅ አታውቅም። የመከዳት እድሏ ሰፊ ሊሆን ይችላል። ከትምህርት እጥረት፣ ከግንዛቤ እጥረት፣ ከኤክስፒሪየንስ እጥረት ማለት ነው። እና እንደዚህ አይነት ነገር ይመጣል። እንደዚህ ደግሞ ሲሆን ፍትህን ሰው ይጠይቃል ነው። አሁን ፍትህ ይጠይቃል። ይህንን ፍትህ በግለሰብ ደረጃ ሄዶ ፈልጎ ሲያጣ ማህበረሰብ ይዳኘኝ ይላል። ይሄ በባህላችንም የተለመደ ነው። አንድ ሰው ይጠይቅና ምን ይባላል? ቅድም ጨረፍታ ጆዬ ሲናገር ሰምቻለሁ። ሽማግሌ ይጠራል፣ ዋርካ ስር ይሰበሰባሉ። በግራና በቀኝ ተከሳሽና ከሳሽ ይቀርባሉ። ገባ? እንደውም አንድ ባህል ነበር፣ አይ ቲንክ ወደ ሰሜን አካባቢ አበዳሪና ተበዳሪ በአንድ ጨርቅ ይታሰሩና ዋርሳ ነው ምናምን፣ በዳይና ተበዳይ በአንድ ጨርቅ ይታሰሩና እንደተበደረ ከተማውን ሙሉ ይዞራል ካላመን። በቃ ለዛ ሰው ማንም ሰው ከዛ በኋላ አያበድሩ። ገባ? እዳውን ካልከፈለ ማህበረሰባዊ መገለል ይደርስበታል። ህዝባችን በዚህ መንገድ ፍትህን ሲያሳካ የቆየ ህዝብ ነው። ገባ? በገደም ዳሜው ማለት ነው። ይሄ በቃ አሁን ደግሞ የፍትህ ስርዓት አለ፣ ፍትሐ ብሔር ምናምን አለ። ሰው ሄዶ ይከስና ገንዘብ ተበድረው ከሆነ ጩጬ በር እያንኳኳች ማን ነው ትላለች ራሱ። ሰምታችኋል? ከደጅ ነው እያንኳኩ እና አሁን እኮ ፍትህም እንደዚህ ነው የሆነው። እንደኔ ጩጬዎች ፍትህ ታንኳኳና ማን ነው የሚልክ የለም፣ ምን ሆነ ነው የሚል የለ፣ የፍትህ በር የሚከፍትል የለም። ራስ ማን ነው ትላለህ? ራስ አንኳኪ ራስ ጠያቂ ነው የምትሆነው። እንደኔ ልጆች ስላልከፈትኩላቸው ገባ ኢግኖር ስላደረግኳቸው እነሱ ራሳቸው አንኳክቶ ማን ነው ማለት ጀመሩና ልክ እንደዚህ ነው ፍትህ። እዚህ አንድ በመሀል በተቋረጠበት አንድ ሀሳብ ልጨምርልህና አያይዘህ እንድታወራ ፈልጋለሁ። አሁን እሱ ሌላ ሶስት ማነሳለህ ሀሳቦች ግን አለ። አንደኛው አሁን ሰዎች ፍትህ ፍለጋ በአንድም በሌላም በተበደሉበት ጉዳይ ይመጣሉ ሚዲያ ላይ። እኔ ሚዲያዎቹ ልክ ናቸው ብዬ ባላምንም ግን ሚዲያዎች ላይ ይመጣሉ ድምጻቸው እንዲሰማላቸው። ምክንያቱም ብዙዎቹ ሚዲያዎች የሰዎቹን ህመም ለግል መጠቀሚያ አድርገው አቢዩዝ ስለሚያደርጉት ነው። ሚዲያዎቹን በኋላ ቀጣይ ጥያቄ ላይ መጣውና እናወራበታለን። ግን ይመጡና እውነታቸውን ከተናገሩ ካብራሩ በኋላ ይሄ ሰፊው ከተባለው ማህበረሰብ የሚፈልጉት ዳኝነት የሚፈልጉት የሚጠብቁት የእውነት ምላሽ አለ። ግን ምን ሀፕን ያደርግባቸዋል? ተቃራኒ። እንዴት አባቷን ይዛ ሚዲያ ላይ ትከሳለች? እንዴት አባቴ ገንዘብ እሷ እዚህ እስክትደርስ ድረስ አባቷ ለሷ ያደረጉት ነገር ከገንዘብ በላይ አይደለም ወይ? እንዴት እናቷን እንደዚህ ታደርጋለች? እንዴት ስለ ባሏ ወጣ እንደዚህ ትናገራለች? ተብለው ተበዳዩ በዳዩ ተረስቶ ሁልጊዜ ተበዳዩ ላይ ነው እንደ ማህበረሰብ ዱላና ጡጫው የሚወርደውና ይሄንንም አንድ ላይ ቀላቅላ ሐሳብ አንሳበት። ነጋዴ የሸጥክለትንም ዕቃ መልሶ ሲሸጥ ያተርፍባል። ባህሪው ነው። ለምሳሌ የሆነ ስልክ ቸግሮ ሄደክ የአንድ ስልክ የሚገዛና አትርፎ የሚሸጥ ሰው ጋር ሄደ ብትሸጥለት ገዝቷል እኮ። ከዛ ድንገት ብር አግኝተህ ተመልሰህ ብትሄድ የሚጠይቅህ አንተ ከሸጥክበት የሚበልጥ ዋጋ ነው። እንደው ሌላ ስልክ ቢሆን ያወጣል ብለህ ትገዛዋለህ። ግን የሚጠይቅህ አሁንም ልክ እንደዛ ነው።
እና ሁልጊዜ ነጋዴ ሁሉንም ነገር የማትረፍ ባህል ነው ያለው። ሚዲያዎች ነጋዴዎች ናቸው። ከአንዳንድ ለጽድቅ የሚኖር ሚዲያ ሊኖር ይችላል፣ ግን አብዛኞቹ ነጋዴዎች ናቸው ሚዲያዎች። ስለዚህ የራስህን ህመም ራሱ አትርፈው ሽጠው ይጠቀሙበታል እንጂ ህመምክን ለማከም አይደለም ነገርየውን የሚሰሙ። እፎይ እንድትል አይደለም የሚሰሙ። እንባ ይሸጣሉ ሚዲያዎች፣ ታሪክ ይሸጣሉ ሚዲያዎች፣ ለቅሶ ይሸጣሉ፣ ቁስል ይሸጣሉ፣ የባከነ እድሜ ይሸጣሉ፣ የሰውን ውድቀት ይሸጣሉ። በቃ እንደዚህ ነው፣ እንደዚህ ነው። ይህንን ማመን አለብህ። ስለዚህ የሻጭና የገዢ መድረክ ላይ ሄደህ ስታበቃ ምን አተረፉብኝ ማለት የለብህም። መጀመሪያ ሰው ሲሄድ ምን ለማትረፍ ነው የሚሄደው? ዛሬ የደወሉልኝ ልጆች አሉ፣ በኋላ እነግርሃለሁ፣ ወገኖች ማለት ነው። እና ለምንድን ነው መቅረብ የምትፈልጉት ሚዲያ ላይ አልኳቸው። ለምንድን ነው? ምንድን ነው ጎሉ? አፍተሩ የሆነ ፕሮፌት የሚባል ግለሰብ ሰውዬ ለመውቀስ ነው? ምንድን ነው አላማ? አይ አላማው እኛ ያየነውን ሰው ይስማና ውስጥ ያየነውን ይስማና ሌላ ሰዎች ከኛ ከተማሩ ብለው ነው አሉ። በቃ ይሄ ከሆነ አላማችሁ፣ በቃ አላማቸውን አጥርተዋል። ገባ? ይሄ ከሆነ አላማችሁ ኑና ብዙ ሰው አይቀበላችሁ። ነብይ እንቶኒን ስትነኩ ቀንታችሁ ነው ትባላላችሁ፣ ውሸታሞች ናችሁ፣ ፍርደ ይጣመምባቸዋል፣ ፍትህ ይጓደልባቸዋል፣ ትሰደባላችሁ፣ ትዋረዳላችሁ። መታችሁ ስትቀርቡ ሰዎች ያንጓጥጧቸዋል፣ ስም ይለጥፉባቸዋል፣ ልክ እኔ ላይ እንዳደረጉት። ያንን ተዘጋጅታችሁበት ኑ። በጣም ብዙ አድማጭ ያደንቀናል ይወደናል ብላችሁ ሮንግ ኤክስፔክቴሽን ካላችሁ ትወድቃላችሁ ብያቸው ነገርኳቸው። እና እነዚህ ልጆች የተጎዱበትን ነገር ማካፈል ይፈልጋሉ። መጥተው ሲያካፍሉ ግን አንተ ጎላቸውን ማወቅ አለባቸው። እና ሚዲያ አፍተሮ ከሄደክ ዲቫይን ሾ ሄደ እንትና ብሶትን በኩል በሱ እንትን ፕላትፎርም በኩል ብሶትን እንድተነፍስ ነው እንዴ ያቋቋመው? ፕሮግራሙን አይደለም እኮ በአንድም በሌላ አቺቭ ማድረግ የሚፈልገዋል። ከአንድ ሚዲያ ጎል አለ። በሚዲያው ራሱን የሚያስተዳደርበት ነገር አለ። ካሜራማን አለው፣ ካሜራ አለው፣ ስቱዲዮ ኪራይ አለው። ያንን እንኳን ማግኘት ይፈልጋል። ስለዚህ እንባህን ብታመጣ እንባህ ቫልዩ ከሌለው ራሱ አለቃቀስ ራሱ ሚዲያዊ ካልሆነ ሊያቀርቡ የማይፈልጉበት ሁኔታ ሊፈጠር ይችላል። ስለዚህ ሪያሊቲው ማወቅ አለበት። እንደ እንትን ማለት እንደ ሱቅ ማለት ነው። አሁን ለምን አይነት ጨካኝ ነው ግን? እንዴት የእንትን የካርድ ያስቆርጡኛል ትላለህ እንዴ? ሆስፒታል ሄደ ነጭ ጋውን ለብሶ እያለ ደረትክ ላይ እኮ ማዳመጫ እያደረገ የሚያደምጥ ሰውዬ በነዳጅ አይደለም። በነዳጅ ራሱ በገንዘብ ነው። ለካ ዝም ብሎ አየር እየሳብ አይደለም የሚኖረው። አንተ ከቆረጥከው ካርድ ላይ ለሕክምና ካወጣከው ለምርመራ ቼክአፕ ስትባል የቼክአፕ ምንም እንዳል እንጥልህን እንዳመመ እያወቁ እኮ ሰገራ ስጥ ይለዋል። የቤት ኪራይ ያለባቸው ሰዎቹ ከእንጥል ጋር ምን ያገናኘዋል? በእውቀቱ ስዩም መግባትና መውጣትን ያስታውስ። አይኔን አሞኛል። ሰገራ ጆሮን ታማ ምናልባት ከሰገራ ተጠቅመ ስትወጣ ጆሮን ነክተው ይሆናል አለኝ። እና እንደዚህ አይነት ነገሮች አሉ። ገባ? የሆነ እንትን እግዚአብሔር ብቻ ነው በቃ ምንም ፈልጉ ስለሚወደን ብቻ ምንም ፈልጉ አይደለም። እንድንድን ራሱ ሲፈልግ እኛም በማዳን በቃ አዳኝ ማንነት ስላለው ነው እንጂ የሚያድነን ከኛ ምንም ፈልጉ አይደለም። በቃ እግዚአብሔር ብቻ ነው ከኋላ ጎንዮሽ ሀሳብ ሳይኖረው በትክክል ነገሮችን የሚያደርግልን። ይህንን ማመን አለብን። መጀመሪያ ሚዲያ ላይ ታሪኬን ይዤ ስመጣ አባቴን ሞቅስበትን፣ ሚስቴን ሞቅስበትን፣ ስለ ትዳሬ ችግር ማወራበትን፣ የተፈጠረብኝን በደል የምናገርበትን ጉዳይ ይዤ ስመጣ ሚዲያው አንዳንድ ጊዜ እኮ በጣም ደግ ነገር የሆነላቸው ሰዎች አሉ። ከሚዲያ ገባ ሚዲያ ብሶታቸውን ሰምቶ ፍትህ ያደረገላቸው ሰዎች አሉ።
ወደ መንግስት ጉዳያቸውን ያመጣላቸው ሰዎች አሉ። ገባ? ወደ ፍርድ ቤትን ተጽዕኖ አድርጎ ሚዲያው ፍትህ እንዲያገኙ የሚያደርግበት ሁኔታ አለ። ሚዲያ ፓወርፉል ነው። በዚህ ሰዓት አይተሃል ምን ያህል በአንድ ጊዜ ገጽታ እንደሚቀይር ሚዲያ። አደገኛ ነገር በዚህ ዓለም ላይ አሁን ላይ እውነቴን ልንገራችሁ፣ አደገኛ ነገር በዚህ ዓለም ላይ ሞባይላችሁ ነው። አንዳንድ ሰዎች አቶሚክ ቦምብ ምናምን ይመስላቸዋል። ሚሳይሎች፣ ተምዘግዛጊ የአሜሪካ አውዳሚ መሳሪያዎች ምናምን ይመስላቸዋል። አይደለም። እነዛ አውዳሚ መሳሪያዎች ራሱ በተናቸው እንዲጫን የሚያደርገው ሚዲያ ነው። አብዮት የሚያስነሳው ሚዲያ ነው። መንግስት እንዲጸና እንዲቀጥል የሚያደርገው ሚዲያ ነው። የአይሾ ስፒድ ባለፈው መጥቶ የ5 ሰዓት ምናምን ቀረጻ ማድረግ በዓለም ደረጃ ኢትዮጵያ የምትባል ሀገር ምን ያህል ኢሜጇ እንደተቀየረ ብታዩት ይገርማቸዋል። ኃይሉ ቻይና የምትባል ኮሚኒስት ሀገር ብለው አውሮፓና አሜሪኮች በሚዲያቸው ላይ ለህዝባቸው የጋቱት የተሳሳተ ኢንፎርሜሽን በአይሾ ስፒድ የቻይና ጉዞ ምን ያህል እንደተስተካከለ ብታዩት ይገርማቸዋል። ቻይና እንዲህ ነፃነት አለ እንዴ? ቻይና እንዲህ ሰላማዊ ነገርም አለ እንዴ? ምናምን ብሎ ሰው አመለካከቱ በአንድ ጊዜ ነው የተቀየረው። እና እንደዚህ አይነት ነገር አለ። ስለዚህ ዋጋህን ተምነ ነገርህን ማድረግ አለብህ። ዋጋህን ተምነ ነገርህን መስራት አለብህ። ስለዚህ ሚዲያው ሳይሆን ችግሩ የሚሄዱ ሰዎች ይዘው የሚሄዱትን ነገር ዋጋ የማወቅና ያለማወቅ ጉዳይ ይመስለኛል እንጂ ሁሉም ሰው እያሻሻጠ ነው የራሱን ነገር ሚዲያ ላይ። እሺ ከዛ በኋላ ደግሞ አሁን እኔ ማስተውለውን ነው የምነግርህ። ዩቲዩብ ላይ የሆነ ኮንቴንት አምራቾች አሉ፣ ላይክ እንደነ እግረኛው ሚዲያ ምናምን የሚባሉት የሆነ ኮንቴንት ያመርታሉ። ወዳ የሰዎችን ምናምን ያመጡና ያመርታሉ። አንዳንዶቹ ከዚህ በፊት ድራማም ሆኖ የተገኙ ደግሞ ራሳቸው ያቀረቡልን የሆነች ሴት ከዛ ድጋሚ ደግሞ መልሰው የሆነው እንዳመጡልን ከዛ ድጋሚ እሷን አጋለጧት፣ ዋሽታ የሰው ስም እንደዚህ አድርጋለች ምናምን ደግሞ አሉና ሰዎችንም ሚስሊድ የማድረግ ደግሞ አቅም አለው ሚዲያ እንደምታውቀውና አንድ ሰው መጥቶ እያለቀሰ እያስተዛዘነ በቃ በጣም እንደተጎዳ ደግሞ መስሎ የሆነ ንጹህ ሰዎችን ደግሞ ክሌም ማድረግ ደግሞ ይችላል በሚዲያው። ገባ? የሆነ ልብና አድርጋ ዋሽታ የሆነች ልጅ እዛው ኤክስፖዝ የተደረገችበትም አይቻለውና እንደዚህስ ደግሞ ህዝብን እንደዚህ በጣም ሚስሊድ የሚያደርጉ ደግሞ የሰውን እውነት ደግሞ የሚቀሙ ቤቱ በሰላም የተቀመጠን ደግሞ ሰው እንደዚህ እያለቀሱ ድራማ በሚሰሩ የውሸት በሚናገሩ ሰዎች የመልካም ሰዎችን ደግሞ ስም ለማጥፋት ደግሞ ሚዲያውም አንዱ እንትን ነውና እነዚህንስ እንደ ማህበረሰብ እንዴት ነው አዌር መሆን ያለብን ለዚህ ሳይነው ጉዳይ? የሚዲያዎቹ ሰዎች ናቸው ኃላፊነት መውሰድ ያለባቸው። አንዳንድ ጊዜ እንትን ምንድነው ሐሳቡ መሰለ ሰውየው ነው የሚያወራው፣ ሰውየው ነው እንትኑ ሙሉን ሪስክ የሚወስደው። ምክንያቱም ጋዜጠኛው ቁጭ ብሎ መስማት ነው ስራው። ግን አሁን ኃላፊነትም አለው። ለምንድነው የማጣራትና ኤቪደንስ የመጠየቅ ኃላፊነት አለው። ይሄስ እንትን እኮ ኃላፊነት እኮ ይሄን ኃላፊነት አሁን ከባለሙያዎቹ ዝም ብሎ ዩቲዩብ መክፈት ብቻ ሳይሆን ዩቲዩቡን የሚመጥን ደግሞ የምታደርሰውን ኢንፎርሜሽን እርግጠኝነት ላይ የተመሰረተ ነገርን እርግጠኛ የመሆን ኃላፊነትን ማህበረሰቡ የሚሰጠው ምላሽ ይመስለኛል። አፍተር ኦል ለሐሰተኛ ዘገባ ለሚዘግበው ብዙ ቪው እና ብዙ ላይክ እየሰጠ ብዙ ትርፍ እንዲያገኝ ካደረገ እውነተኞቹም ወደዛ ሊሳቡ የሚችሉበት እንትን እድል ይሰፋል። ስለዚህ ማህበረሰቡ ለእውነተኛ መረጃዎች ያለውን ክብር የበለጠ ማጎልበት መቻል እንደ ማህበረሰብ፣ ከዛም ሚዲያ ላይ ያሉ ሰዎችም የግል ስልጠና ራሱ ቢሰጡ ማበረታቻዎች ማህበረሰብን ከመታደግ አንጻር አንዳንድ እዚህ ሙያ ላይ ትምህርቱ ሙቀቱም ያላቸው ሰዎች እንትን ጊዜ እንኳን የለንም ቢሉ ኦንላይን ላይ ፕላትፎርም አዘጋጅተው ለእንደዚህ አይነት ልጆች ስራውን ለሚሰሩ ልጆች ቢያንስ የ1 ሰዓት የ2 ሰዓት ኮርስ መስጠት ገባ። አሁን ዳኛ የሆኑ ሰዎች ቃለ መሐላ ላይ ይፈጽማሉ። እንትን ዶክተሮች ዓለም አቀፍ የሆነ ቃል ኪዳን የሚፈጽሙበት ነገር አለ። ገባ። እዛ ሰው የመግደልና ለመግደል ጉዳይ ለሙያቸው ያላቸው ክብርን ጉዳይ ነው እንጂ
የሆነ ነገር አድርገው የሆነ ዶክተር እንትን ስራ ላይ ነፍስን ህይወትን ብታጣ ህይወቱን አጣ ነፍሱን አጣ ተብሎ የሚዘጋ ነው። እንደ ወንጀለኛ የሚታሰርበት ሁኔታ ጠበብ ያለ ነው። የሚጠየቅበትም የራሱ መንገድ ሊኖር ቢችልም ማለት ነው። ስለዚህ እንትን ይመስለኛል እያንዳንዱ ሙያ እያንዳንዱ ዘርፍ ራሱን የቻለ ስነ ምግባር ያለ ይመስለኛል። ያንን ስነ ምግባር እንትን መጨበጥ ያለባቸው ይመስለኛል። ግን ፎጋሪ ሚዲያ ፎጋሪ ነው እንዳየኸው እንደ ድራማ አብዛኛው። ባይብልም እኮ ከምትሰሙትና ከምታዩት ተጠበቁ ይላል። እኔ ርዕሱ ከከበደኝ ለአእምሮዬ ከከበደኝ አልከፍተውም። ብዙ ነው ርዕስ እኮ አልከፍተውም። አየህ ስለ ጋዜጠኝነት ምናምን ሲሆን ላጣሉ የመጡ ሰዎች ምንድን ነው ደግሞ የሚያወራው ብሎ ቼክ አደረጉኝ። እሺ ያው ሚዲያ ላይ ነው ያሳዝኛል። እንትን መታችሁ አቡና ምናምን ብለህ የማሽሟጠጥ እንትን ኢሞጂ ምናምን የምትጠቀም ሰውዬ ምንም የምትፈጥሩት ታሪክ የላችሁም። እኔ ህይወት ላይ እኔ ከኮመንት ሴክሽን ምናምን ያለፍኩ ሰው ነኝ። ከማስ ፍርድ ምናምን ያለፍኩ ሰው ነኝ። አሁን እኔ እሱ ለሚያነሳልኝ ጥያቄ ነፃ ሀሳቤን እየሰጠው ነው። አንዳንድ ሰው ኢየሱስን ስበክ ምናምን ንፍቅ ያለው ነው ይመስለው። ኢየሱስ ሰባኪ አቶ አቡና የሚባል ሰባኪ አልሰብክህም ብሎት በቃ አልሰብክህም ኢየሱስ አንተን እኮ እኔ መስበክ አልፈልግም ብዬ እኔ ብቻ ዓለም ላይ ያለው ኢየሱስን ስናገር የነበርኩ አሁን መናገር ያቆምኩ ምናምን የሚመስላቸው ኢየሱስን እባክህ እስቲ በእናትህ ስበከን ምናምን ጆሯቸው ኢየሱስን የናፈቀ አይመስልም። ዝማ በኃይለ ጊዮርጊስ እና በኢየሱስ መካከል ልዩነቱ የተምታታብ ሰውዬ ያው ምን ብዬ ነው ፍትህን ስናወራ አንድ የወንጌል ፓርት ነው የምናወራው። እንትን መልካም ስነ ምግባርን ስናወራ ሙሉ ለሙሉ ወንጌል ነው ባልልም፣ ግን የወንጌል አንዱ ፓርት ነው። እንደ ማህበረሰብ እኮ ፎርም ማድረግ ያለብን ነገር አለ። ፎርም ማድረግ አንዱ ሚዲያ ነው። ገባችሁ? ሚዲያ ነው። ስለዚህ ሚዲያን ምን እየተደረገበት ነው የሚለው ነገር ያስፈልጋል። ኢትስ ማይ ታይም። አዎ ደግሞ እኮ ስቦልካችሁ እዚህ ቤት ብቻ አይደለም ገብቼ ስጠፋ ካያችሁ ስልክ ተደውሎብኝ አይደለም ገብቼ የግል አካውንቴ ላይ ብሎክ አደርጋለሁ። ከዛ እዚህ ጋር ብሎክ አደርጋለሁ። ለምንድን ነው እንደዛ የምታደርገው? ከደበርኩ እንድታየኝ አላስገድድህም ማለት ነው። ገባ? እንደዛ ነው። አሁን ለምሳሌ ይሄ ሰውዬ እና ፎሎ አድርጋለሁ እዚህም አሁን ብሎክ አደርጋለሁ። ቡና እንትን ይመስለኛል አንዳንድ ሰዎች አይ ቲንክ ሲሰሙ በትላንትና ጆሮ ነው የሚሰሙት ዛሬን እና አሁን ምን እያወራህ ነው፣ አሁን ምን እየተናገርክ ነው፣ የምትናገረው ሐሳብ ትክክል ነው ውሸት ነው ብለው መመዘን አቆመዋል። ትላንት የሆነ እነሱ ትክክል አይደለም ብለው የሰሙት ንግግር ካንተ አለ እሱን ጆሮ ይዘው ነው ዛሬ የሚሰሙት። ስለዛ እውነትን የመቀበል እውነትን የመስማት ቶፒኩን ራሱ አጀንዳውን ራሱ የመረዳት አቅም ራሱ አንድ ሁለት ሰው ራሱ አንድ ሁለት ሰው አፕሪሺየት አንተ ማንን ነው የምታደንቀው ምናምን አሉ። እሺ እንደዚህ ነው ብዬ አንድ ሁለት ሶስት ሰው አፕሪሺየት አደረክ፣ ይሄ ጥሩ ስራ ነው ምናምን አልኩኝ። አብዛኛውን ኮሜንት የነዚህ ሰዎች ኮሜንት ምንድን ነገ ትሞልጨዋለህ ይላል። መጣ አይ ነው አፕሪሺየት ሳላደርግ ማንን ነው አፕሪሺየት የምታደርገው? ጭንቀታቸው ነው። አፕሪሺየት ሳደርግ ደግሞ ነገ ትሞልጨዋለህ ትንቢታዊ ቃላቸው ነው። ስለዚህ እነዚህ ሰዎችን ግን እስኪ አንድ ጥያቄ እነዚህ ሰዎችን ማስደሰት እንደማይቻል ነው የገባኝ። ስለዚህ ፐርሰናል ስለሆነ እነዚህ ሐሳቦች ፐርሰናል አንድ ጥያቄ ልጠይቅ። እንደነዚህ አይነት አይ ነው ግን እንደነዚህ አይነት ሰዎችን ስታይ ማለት አንተ የራስህን ሐሳብ የራስህን የገባህን እውነት እንደውም በደንብ እንደ እግዚአብሔር ቃል አድርገህ በመትሞግትበት ሰዓት ላይ የማይቀበሉ ሰዎች ምን የሚፈልጉ ይመስላል? እንደው ዝም ብለህ ስታስበው ተቃራኒውን ነው የሚፈልጉት። ለምሳሌ አንተ ወተህ በክርስቶስ ኢየሱስ ስም አድርጎ የሚደረግ የትኛውንም ንግድ ስትቃወም አንተን ቡና የምትጠጣ አሜተኛ ወረኛ ምናምን የሚሉ ሰዎች አይ ቲንክ ተቃራኒውን የሚፈልጉ ነው የሚመስልህ። ቡና ምንድነው ይሄ በክርስቶስ ኢየሱስ መነገዱን የሚደግፉ ሰዎች ነው የሚመስሉ። እንዴት ነው የምትረዳቸው ግን አንተ እነሱ? የመጀመሪያ
የመጀመሪያው ድግግሞች ንግግር የፈጠረባቸው ነው። እነዚህ ሰዎች ራሳቸውን ናቸው ብዬ አላስብም። ልክ እኔ ቤት እንትን በጆይስቲክ የ10 ቁጥሩን ተጫዋች ሰይሜው እንደማንቀሳቀሰው ጠልስ ስለው እንደሚጠልስ ገባ ኮርና እንደሚያዋጣ የፒኤስ ኳስ ተጫዋች በእኔ ኮንትሮል ስር እንዳለ የፒኤስ ኳስ ተጫዋች ልክ እነዚህ ሰዎች ኮንትሮል የተደረጉ ናቸው። ራሳቸውን አይደሉም። ኮንትሮል ያደረጓቸው ሰዎች ነው የምናገረው ነገር ማይመቻቸው እንጂ ልጆቹ አይደሉም። አሁን ኮማቾቹ እነዚህ ዝም ብሎ ለዛ ነው ካዳሚ የምላቸው። እኔ ካዳሚዎች ናቸው ጣን ማጫጫ ስም ስራችሁ የምላቸው ለዛ ነው። ካዳሚ ገባ የሚያጓራው ጠንቋይ መንፈሱ ዛሩ እንዲመጣበት ወሰንጋላ አደልሙቴ ምናምን የሚባለው መንፈስ ላይ እንዲወርድበት ምናምን የመለማመን ስራ ነው የሚሰራው። በቃ ገባ ቢፈርድ መንፈሱ ቢመጣ ሰውየው ላይ ነው፣ ቢንፈራገጥ ሰውየው ነው፣ ቢደግም ሰውየው ነው፣ ቢጠነቁል ሰውየው ነው። እሱ ምንድነው ስራው? መንፈሱ በቃ መለማመን ነው። እኔ ላይ ና እኮ አይደለም መንፈሱን ሲል እኔ ላይ ናና እስቲ አዳልሞት እኔ ላይ ናና ምናምን አይደለም የሚሉት እሳቸው ላይ ና ነው የሚሉት። ገባ ልመናውም ለእሳቸው ነው፣ የሚመጣውም እሳቸው ላይ ነው፣ የሚፈርዱትም እሳቸው ላይ ነው። ከአዳሚው ማጨስና መለማመን ነው ስራው። እና እነዚህ ሰዎች የራሳቸው አይደሉም፣ ራሳቸውን ኮንትሮል አያደርጉም። ምንድነው ኮንትሮል ማድረጊያ? ስለ አቡና የሰሙት ድግግሞሽ ቃል አለ። አቡና ተሳላቢ ነው፣ አቡና ሐሜተኛ ነው፣ አቡና ወንጌል አይሰራ የሚል የተድግግሞሽ እና ይሄ አንኮንሽስ የሆነው ማይንድ ሴታቸው ተይዟል። እስቲ አቡና እንትን የተሳደበበትን ቪዲዮ አምጡ ምናምን ሲባሉ ይጨንቃቸዋል። ያስገብቻል ብዙ ሰው ጠይቄያለሁ። እስቲ አንድ የተሳደብክ አውታሩን ይላል። እኔ አውታሩን ማለት ነው አልሰደብኩትም፣ ሳኩኝ። አሳሳቂ ያናዳል እንጂ አልሰደብኩትም። አውታሩን ሳኩኝ። አንድ ያንተ ወዳጅ አንድ አጋዘን ያልኩት ድምፁን ነው ደግሞ ሰውየውን አይደለም፣ የድምፅ አወጣጡን ነው ሳጣራ ናሽናል ጂኦግራፊ ላይ ሄጄ ንግግር ልክ ነው ልክ አይደለም ብዬ አጋዘን ድምፅ ስሰማ በጣም ጸዴ ነው። ለካ የአጋዘን ድምፅ ራሱ እንዳሳመርኩት ነው የተሰማኝ። ይቅርታ ጠይቄያለሁ። ለካ የአጋዘን ድምፅ ያምራል። ለካ የአጋዘን ድምፅ ቆንጆ ነው። ወዳጅ ብለህ እዚሁ ፊት ለፊቴ ደግሞ ወዳጅ ተሳስቻለሁ። እንደዛ ማለት ልክ አልነበርም ብያለሁ። እሱንም እና የሚመስለው በቃ እና የሚመስለው የመጨረሻ የሚመስለው እሱ ነው። ይሄ ነገር ነው የሚመስለው ስድብ የሚመስለው እንጂ እኔ ግን እሺ አንድ ጥያቄ ስድብ የሚመስለው ይሄ ብቻ ነው። እና ምንድነው ለምሳሌ በማህበረሰብ ውስጥ የድግግሞች ቃል ነው ኮንትሮል ያደረጋቸው ልንፈልግ ነው። ስለ አንድ ሰው ደጋግመህ የምትሰማው ነገር አይምሮህን ኮንትሮል ያደርገዋል። ከዛ ሰውየው ባይሆን ራሱ እንደዛ ይመስላል አይደል? እንጂ ኮንቴንት የላቸውም። ሐሳብህን አልተረዱትም፣ ሐሳብህንም አላገኙትም። እንደዛ ነው የምትረዳው። ሰምተው አያውቁም። በአጠቃላይ ሰምተውኝ አሁን ጥሩ ነገር ስለ ቅድስና ምናምን ባወራ አሁንም እያማህ ነው ይለኛል ሰውየው። በቃ አይምሮ ኮንትሮል ተደርጓል። ስለ ቅድስና እያወራው ነው፣ ጥቅስ እየነገርኩት ነው፣ የእግዚአብሔር ቃል እንደዚህ ይላል እያልኩ ወንጌል አሰብክም ይለኛል ሰውየው። ምን እንደሚፈልግ አላውቅም። ወንጌል ማለት እናንተ ኦርቶዶክሶች አልዳናችሁም ማለት ነው ወይ? እናንተ ካቶሊኮች ከእግዚአብሔር መንግስት ተቆርጣችኋል ማለት ነው ወይ? ወንጌል ስለ ትዳር አያወራም ወይ? ወንጌል ስለ አገልጋዮች የቅድስና ህይወት አያወራም ወይ? በጽድቅ ስለመኖር አያወራም ወይ? ገባ? አሁን እንትን ዘረኞች እየሆንን ነው። የኛ ወገን ብቻ የእግዚአብሔር ምርጥ ህዝብ ይመስለናል። ኦሮሞ እኔ ነኝ ይላል፣ አማራው እኔ ነኝ ይላል። ደቡብ እንኳን ሆኖ ወላይታውና ሲዳማው እኔ ነኝ ይባባል። ይሄ ነገር ልክ አይደለም። በክርስቶስ ኢየሱስ በመስቀል ስራ የፈረሰውን የጥል ግርግዳ ከእንደገና እያቆማችሁ ነው። ዘረኝነት ጥሩ አይደለም። በኢየሱስ የዳነ ሰው የኔ ብሔር አይልም፣ ሁሉን በክርስቶስ ይወዳል ስትላቸው አሁንም ሐሜት ላይ ጽድቅ ስናወራ የሰውን ገንዘብ ስላለመብላት ስናወራ አንድ የወንጌል ፓርት ነው እያለ ነው እንጂ ቸርች ባይብል እያነበብክ ወዳጅ ዛሬ ያነበብከውን ቃል አካፍለን። ዛሬ ያነበብኩት ቃል ይልሽ ከዝሙት ሽሽ የሚለውን ቃል ነው ያነበብኩት። በኋላ አውጥቼ እንትን ልሻለሁ፣ አሰብክሻለሁ።
ከዝሙት ሽሽ የሚለውን ቃል ማለት ነው። እና የወንጌል አንዱ ፓርት ነው ለማለት ነው። እና ድግግሞች ነው። እኔ የምታውቁት ነገር እኔ ደጋግሜ በተለይ ሰው ሰብስቤ እንደነ ቀለመወርቅ የተንፍሱ እዚህ ሚዲያ ላይ እንዳሉት እንደነ ኤፍሬም ባለጊዜ እንደነ ዳግማይ ጥላሁን ሌሎችም ስም አላጠፋውም አላውቀውም። መታወቂያው እንደዛ አይልም። እኔ በመታወቂያ ስሙ ነው ሰውን የምጠራው። ቀለመወርቅ የተንፍሱ ነው መታወቂያው የሚለው። ገንዘብ የላኩለት ሰዎች ይንገሩ። እሺ ወደ ጥያቄዎች ልቀጥል። ኮሎራ በቪዲዮ ትወጣለህ? ቆይ በቪዲዮ ትወጣለህ? እነዚህ ያሳዝኑኝ። እኔም አንተም በቪዲዮ የምንወጣ ከሆነ አስገባሃለሁ። ዝም ብለህ ግን እንደዚህ ተደብቀህ ማውራት አትችልም። ፊትህን እያየሁ የት ሄድክ? በድሮ ስሙ ኤርሚያስ በለው ትለኛለች አንድ መልካም ሴት። መልካም ነው ደግሞ ስሙ። ስሚ የድሮ ስሙማ ቀለመወርቅ የተንፍሱ ነው። ቤተሰብ ይወጣለት። እኔ በድሮ ስሙ እየጠራሁት ነው እንዳልሽው። እሺ እኛ ኤርሚ ከተመቸንስ ግን ለምን ደም ታስጨንቀን እንዴ? እኛ በቃ ቀለም ያልተመቸንም ኤርሚ ነው የሚመቸን። ኤርሚ በለለን እንዴ ወይ? እኔ ሰውየው ከልቡ በሚዞርበት ስም እንጂ በአንተ በሚመች አልጠራውም። ሞክሻ ታሳጣይ ለማለት ነው። እሺ ከኮሎራው ጋር ጨረስክ? ኮሎራው ጠየቅኩት። በቪዲዮ የምትወጣ ከሆነ እኔም በቪዲዮ እወጣለሁ። ትገባለህ። አንድ ቁጥር ጻፍ። ዝም ብለህ ገብተህ ግን ፔሬሪን ባራራም የሆነች ነገር እላለሁ ካልክ እሺ በቃ ስለዚህ ልቀጥል። እነዛ አሁን በአስረዳኝ መንገድ በጣም የሚያሳዝኑ ሰዎች ናቸው። የራሳቸው ሀሳብ የሌላቸው ሰው ድራይቭ የሚያደርጋቸው ሰዎች እውነት ለመናገር ለመቀየም ራሱ ለማዘን እነሱ ላይ የራሳቸው ሀሳብ ከሌላቸው ምን ብለህ ታዝንባቸዋለህ? ግን እንደው እኔ እንደ መልእክት አቤል አቡና ከሚናገራቸው ነገሮች ውስጥ ልክ አይደለም ብላችሁ የምታስቧቸው ነገሮች ካሉ ከሱ በላይ ልክ በሆነ መንገድ ገስጹት እንጂ ከሱ በጣም በወረደ መንገድ እየሰደባችሁት በጣም ፐርሰናል እያወረዳችሁት መትቸት የእናንተንም ልክነት ጥያቄ ውስጥ ነው የሚከተው። ማለት ተሳዳቢነቱን ለመናገር የከፉ ስድቦችን ጽፋችሁ ተሳዳቢ ነው የምትሉት ከሆነ እኔ ይቸገራለሁ ማን ነው ተሳዳቢው የሚለውን ለመለየትና ተሳዳቢ ነህ ብላችሁ የምታስቡ ከሆነ በጣም በብዙ በረከት ቃል በጣም በብዙ በማጽናናት ቃል ነው መሆን ያለበት አትሳደብ የሚለው መልእክታችሁ ማለት ነው እንጂ በጣም ለጆሮ በሚሰቀጥጥ ስድብ ውስጥ አጅባችሁ ተሳዳቢ ነው የምትሉት ከሆነ በጣም ትልቅ ችግር አለና እንደዛ ልክ አይደለም። እሺ አቤላ እሺ አሁን ምን አለ ደግሞ መሰለ ኦፍ ኮርስ በቤተ ክርስቲያን ውስጥም እንደዚህ የተጎዱ ሰዎች አሉ። አሁን ነገ ከነገ ወዲያ ቄሱን ፊት ለፊት ይዛ ወጣ አባቷን ቄስ የሆነውን አባቷን ፊት ለፊት ወስዳ ገንዘቤን በላችኝ ምናምን በላኝ ገንዘቤን ወሰደብኝ ብላ እንደወጣችሁ ሰው ሴት ደግሞ ከቤተ ክርስቲያንም ደግሞ ፓስተሮቻቸው ነቢያቶቻቸው ምናምኖቻቸው ደግሞ እንደዚህ የዘረፏቸው ያስለቀሷቸው ድምጽ ደግሞ ብዙ አለ። ምናልባት እንደ መስቀል ሚዲያ አንድም አሁን ሁለት ሐሳቦች እንደመጡ አውቃለሁ። ከዛ አንፃር መስቀል ሚዲያ ድጋሚ የሰዎችን እንደዚህ አይነት ብሶት የውስጥ ችግር ፊት ለፊት ይዞ መምጣት ሐሳብ አለው ወይ? በዛ መንገድ ደግሞ በየቤታቸው ሆነው አካሊ ትልቅ ነው፣ ስሙ ትልቅ ነው፣ ተቀባይነቱ ትልቅ ነው፣ ተጽዕኖ ትልቅ ነው፣ እኔ በወጣ በቃ ማሽሻለሁ ከስማለሁ ብለው ፈርተው እውነታቸውን የደበቁ ሰዎች ምናልባት ወደ መስቀል ሚዲያ ቢመጡ ድጋሚ በር ክፍት ነው የሚሆንላቸው ነው ወይስ እንዴት ነው የምንሰራው? ያው ቀጥታ አንተን ኮሙኒኬት ስለሚያደርጉ ብዬ ነውና እዚህም በደንብ እንዲብራራላቸው ብዬ ነው ጠይቅ። እንትን ምንድነው አንድ ሰው እውነተኛ ታሪክ አለኝ ካለ ሰነድ ካለው ከዛ በኋላ ለሚያነሳው ክስ ለሚያነሳው ጥያቄ ማስረጃ ካለው ሄኖክ መግባት ፈልጋ ከሆነ አንድ ቁጥር ጻፍ። በቪዲዮ መግባት ጥቅሙ ምን መሰለ? እኔ ተደብቃችሁ ሀሳብ የምትሰጡ ሰዎችን አልሰማችሁ።
ካሎራ አንደኛ ካሎሪኒው ካሎራው ስምህ ራሱ ምንም በቃ የሌለ ነገር ፈጥረ ስም ሰጥተ ከዛ የሌለ ነገር አምጥተ ከዛ ክርስቲያን ነኝ ብለህ ከዛ እንደ ክርስቲያን ሐሳብ እንድትሰጥ አልፈልግም። ክርስቲያን በብርሃን ነው የሚኖር። ምን የሚያስደብቅ ነገር አለ? ተበድረ የጠፋ ሰው ከሌለ ሰው ገለ ካልሆነ የምትሰጠው ሐሳብ መጽሐፍ ቅዱሳዊና እውነታ ላይ የተመሰረተ ከሆነ ለምትሰጠው ሐሳብ ኃላፊነት የምትወስድ ከሆነ ፊትህን መደበቅ አስፈላጊ አይደለም። ገባ? እኔ ፊታቸውን የደበቁ ሰዎች እውነት አላቸውም ብዬ አልቀበልም። ስለዚህ እውነት አለኝ የምትል ከሆነ እውነትን ከነፊትህ ይዘውጣ። በፊትህ የምታፍር ከሆነ በፊቴ አፍራለሁ፣ በቃ በፊቴ አፍራለሁ። እግዚአብሔር እንዲህ አድርጎ ስለፈጠረኝ አዝናለሁ በለኝ። ከዛ በኋላ እግዚአብሔር ላይ ያዘነማ የሰውዬ ፊቱን እንዲያሳየኝ አልፈልግም ብዬ አብሬ ይገባለሁ። በቃ እኔ ፊት አሳዩ። በቃ ብዙ ተሳዳቢ ሰዎች ገባ ኑሮህን ምናምን እንደሚያጓድል ታውቀዋለህ። የህይወት አቋምህ ማህበራዊ ህይወትህን እንደሚያጣርሰው አብረውክ ያሉ ሰዎች በዚህ ሐሳብ እንደማይደግፉ ታውቃለህ። ስለዚህ ምን ታደርጋለህ? አድራሻህን ትደብቃለህ፣ ስምህን ትደብቃለህ፣ ፊትህን ትደብቃለህ፣ ማንነትን ትደብቃለህ፣ የፈለግከውን ትናገራለህ። ኃላፊነትን አትወስድም። እኔ አቡና ከአንተ የበለጠ ደፋር ተናጋሪ ነኝ። እውነቱን በጣም ደፋርተን የምሰራበት ቦታ ይታወቃል። ገባ? የት አካባቢ በቃ ውጣ፣ ችግር የለውም። በቃ ሌሊት ከሆነ ሌሊት ላይ የምታደርጋለህ አንተ ሞባይልና ተስታተኛም እንዴ ዘጻት ሌሊት ላይ የምታደርጋለህ ተኝ እንጂ ወይ ጸልይ። እኔ ጋር ቀን ነው፣ ለዛ ነው ያለው። ስለዚህ ተሳዳቢ ካልሆንክ ግባና በቪዲዮ ውጣ። እንወቅ ምንድን ነው እያወራን ያለ ነው ሰው እያወራን ያለው ሰው ማለት ድምፅ ቀይረህ አሁን ታውቃለህ፣ ቮይስ መቀየሪያ አለ። አንድ እዚህ ቲክቶክ ላይ ሐሳብ የምሰጥባቸው ሰዎች መካከል አንዱ ቮይሱን ቀይሮ እያወራኝ ቢሆንስ በምን አውቃለሁ? ቀለመወርቅ ብትሆንስ አንተ አሁን ዳግማዊ ጥላውን ብትሆንስ አሁን አንተ በምን አውቃለሁ? ድምፅን ቀይረህ ጎርነን አድርገህ ቀጠን አድርገህ ቀይር አድርገህ እያወራ እሱን ነው። አንዳንድ ጊዜ ፊታችሁን የምትገልጹ ሰዎች ጥሩ ነው መገላለጽ። አንቺ ሸኒያ መስመጥሽ እንዴ? ይመች ቤቴን ከፍቼ እጮሃለሁ ይላል። ቤትህንም ስከፍት አደራ ፊትህን ብታሳየኝ እኮ ችግር የለው መጥቻ ብሬ እጮሃለሁ። ግን ፊታችሁን ቢያንስ አሳዩ። እኔ ግልጽ አይደለሁ እንዴ? እታወቃለሁ። ከለሪን ታውቁታላችሁ። ፊቴን መንገድ ላይ ብትሄዱ አይደንቲፋይ ታደርጉኛላችሁ። ሐሳቤን ስሰጥ አድራሼን ደብቄ አይደለም። የአዲስ አበባ ውስጥ ውጭ ሆኜ እንኳን አይደለም እጮህ ገባ። አዲስ አበባ ውስጥ ነው የምኖረው። በቃ አድራሻ ያለኝ ሰው ነኝ። መስቀል ሚዲያ የሚባል የሚታወቅ አድራሻ ያለው ስቱዲዮ ውስጥ እገኛለሁ። ገባ። ይሄ እንደዚህ አይነት ሰው ሆኜ እንደዛ ያለውንክ ቢያንስ አንዱን እንኳን ማድረግ ማትችል ሰው ከሆንክ ለምን አብሬ ካወራለሁ? እሺ። እና መስቀል ሚዲያ የግል ብሶት ያለበት ሰው ምናምን መንፈሳዊ ከሆነ ያው ለመንፈሳዊ ዓላማ የተቋቋመ እንትን ሚዲያ ስለሆነ ከአገልግሎት ጋር ከህይወት ጋር የተገናኘ ነገር ልክ እግዚአብሔር እንደዚህ ያደረገልኝ የሚሉ ሰዎች ምስክርነትን ከዚህ ቀደም አገልጋዮችን እናንተ በጋራ እንዳቀረብን ሁሉ አሁንም በግል ህይወታቸው ነጋዴዎችን ማቅረብ ሐሳብ አለን። እየጠየቅኩ ነው። ገባ። ነጋዴዎችን ይሄ ጨዋታ የሚለውን ፕሮግራም በደንብ የማጠናከር ሐሳብ አለኝ። መስቀል ጨዋታ የሚለውን ፕሮግራም ከዛ እንግዶች ተሞክሮ ያላቸውን እንግዶችን የማምጣት ሐሳብ አለኝ። እንትን ንግዱ ላይ ምናምን ክርስቲያኖች ሁሉም ቦታ ላይ እንዴት መሰማራት ቢከስር አንድ ሰው እንዴት ነው ከስረት አውቃለሁ ማለት ፈልጋለሁ። ነጋዴዎች ድል በድል የሚባል ህይወት ስለሌለ
እንደዛ እንደዛ ነው። እና እንደዚህ በነቢያት ተበደለን ምናምን የሚሉ ሰዎች የተጨባጭ መረጃ ካላቸው እኔ ችግር የለብኝም፣ ግን ስም ለማጥፋት እንዳይሆን፣ ስትመጣ ስም ለማጥፋት እንዳይሆን። ግን የሁለቱንም ሳይድ ስቶሪ የመስማት እድል ይኖራል ወይስ ደግሞ ተበዳዩ ብቻ ነው? ድብቆች ናቸው። አሁን ለምሳሌ እዩ ጩፋ ቀጥሎ ዮናታን አክሊሉ ፖድካስት ላይ ይቀርባል። ማርክ ማይ ወርድ ጠብቁኝ። እዩ ጩፋ የማርሲል ፖድካስት የሚባል አዲስ የተጀመረ አለ። እንትን ዮኒ ማኛ በል ዮናታን አክሊሉ የሚያቀርበው ፕሮግራም አለ እና እዛ ላይ ይቀርባል። አንድም ከራሱ ሚዲያ ውጪ እዩ ጩፋ ቀርባ አያውቅም። እንደምታውቁት የሆነ ዓለማዊ ቻናል ላይ ምናምን ሊቀርቡ የሚችሉበት ነገር አለ። ይሄ ሴኩላር የሆነው ጉዳይ ላይ ግን ፐርሰናል ህይወታቸውን የሚሞግቱ ምናምን ፕሮግራሞች ላይ አይቀርቡ። አሁን ዮናታን አክሊሉ ፕሮግራም ላይ ግን ቀጣይ እንግዳ እሱ ነው የሚሆነው። ምክንያቱም እነዚህ በግል ሲጣሉ የነበሩ ኦዲየንስ ሲሰበስቡ የነበሩ ሰዎች በግል እንደማይችሉት ገብቷቸዋል። አሁን ህብረት ማድረግ ጀምረዋል። ዮናታን አክሊሉ ከታምራት ታረቀኝ ጋር ታርቀዋል፣ ጸብ ነበሩ። ዮናታን አክሊሉ ከእዩ ጩፋ ጋር ባላንጣ ነበሩ፣ እየተገለማመጡ ነበር የሚሄዱት። አሁን ጓደኛ ለመሆን ጥረት አድርገዋል። አይ ቲንክ ወዳጅ ሆነዋል። ምክንያቱም በነጠላ ይህንን አሁን የጀመርነውን ሐሰተኛ አመፀኛውን የመግለጥ እንትን አልቻሉትም በነጠላ። ስለዚህ የጠላቴ ጠላት ወዳጄ ነው በሚለው ጠላት ያወዳጃቸው ወዳጆች ሆኑ ተሰብስበዋል ማለት ነው። አሁንም ግን ያው በዝርዝርም ሆነ በአንድ ላይ ሆነው በነጠላም በዝርዝርም ያው ናቸው። ሐሰተኛ ቢከማቹም አንድ ናቸው። እንደ አንድ አድርገህ ትመታቸዋለህ ይላል የእግዚአብሔር ቃል። አሌሉያ በሉ። ስለዚህ አሁን እዩ ጩፋን ብቻህን አቅርበው ብትለኝ አይቀርብም እንጂ መቶ ሞራል ካለ እኔም በነበርኩበት ሰዓት ብዙ ሙከራዎቻችን እኮ አልተሳኩም። አይደለም እነሱ ብዙ ሰዎች ከሚዲያ እንደሚሸሹ እኮ አይተናል። ያው በእርግጥ በጣም ደግሞ ፈቃደኛም ሆነው የቀረቡልን ሀሳባቸውን በነፃነት የሰጡ ሰዎች እንዳሉም ሆነው እንደልባቸው እንደሚፈነጩበት የማይሰማቸው ሚዲያ ላይ እንደማይመጡ ምንም እኛ ምስክር ነን፣ በደንብ አይተናል። ምክንያቱም ብዙ ሰዎችን ከቀረቡት ፕሮግራሞች በላይ ያልቀረቡ ፕሮግራሞች ብዙ ሰዎችን ኮንታክት አድርገናል፣ በግል አግኝተን አውርተናል። ስሜታቸው በግልጽ የሚታይ አንዳንዶቹ ፍርሃት ነው፣ አንዳንዶቹ ደግሞ ምን ብለህ ትቀርባለህ ማለት እዩ ጩፋ የሸጠውን ዘይት ሳትነካበት የሆነ ሜዳ ላይ ስለሰበሰበውና ጌታን ተቀበለ ስለተባለው ድራማው ብቻ ልታወራለት ከጠራኸው እንጂ የሚመጣው ስላጭበረበረና ስለማጭበርበሩ የምታነሳበት እንደሆነ ካወቀ አይመጣም። እና እንደ ሚዲያ እንደውም በጣም እግዚአብሔር የረዳው ሚዲያ ነው። እንደ ካውንስል ራሱ የትኛውም ሚዲያ ላይ ሄዶ ቀርቦ ሀሳቡን መስጠት ያልሰጠ ካውንስል የራሱ ሚዲያ ላይ ብቻ ኢቫንጀሊካል ቲቪ ላይ ብቻ ሀሳብ ሲሰጥ የነበረ ከአንዴም ሁለቴ እኛ ሚዲያ ላይ ተገኝቶ ሀሳባችንን ለመቀበል ሙግታችንን ለመስማት መጥቷልና የለም እንዳልከው እንደዚህ ቦልድነሱ የለም። ግን እንደው አንድ ሰውን በሌለበት ክሌም ከማድረግ አንፃር እንዴት ነው ተበደልኩ ባዩ ብቻ ስለመጣ በዳዩ በሌለበት ሁኔታ ሀሳብ የሚነሳው የሚለውን ነገር ነው እንድታነሳ ይፈልጋል። አንድ አውደሰብ የሚባል ፕሮግራም ነበር ኢቲቪ ላይ ትዝ ይላል። አዎ ቀጭን ሰውዬ ሲሄድ ያለበት አርዲ የሚለው ማለት ሚለው እና አውደሰብ ይሞግት ነበር ሰውየው እና ሲሞግት ተከሳሾቹ እንትን አይናችንም የሚል ፕሮግራም እንደዚህ ተመሳሳይ ተበዳዮቹ ምናምን ያቀርብና ከዛ እንትን ችግር ፈጠሩ የተባሉ የመንግስት ቢሮዎች ጋር ምናምን ሲሄድ ያደረግነው ሙከራ አልተሳካም ይላል። እንደዚህ ያደረግነው ሙከራ አልተሳካም ይላል።
እና ብዙ ጊዜ ለማግኘት እንደዚህ ቢሮ ጥርስ ሞክረ ነበር አልተሳካም ይላል። ብዙ ጊዜ አይገኝም፣ ተሞክሮ አይገኝም። ሰዎቹ ማለት ይፈራሉ። ሰዎቹ አሁን ለምሳሌ መተው ራሳቸው መተው ቢሮ ድረስ መተው አንኳኩተው የቀሩ እንትኖች አሉ። ኬዝ ይዘው መተው ለምሳሌ የኦርቶዶክስ እምነት ተከታዮች ናቸው። ጂፒኤስ ወደ 200 ነው 400 ወደ 200 ነው ወደ 400 ካሬ ቦታ በወረዳ አድርጎ ራሱ በከፈላቸው ሰዎች ያልተሰጠውን መንግስት ያልሰጠውን መሬት ወስዶብናል ያሉ ሰዎች ማስረጃ አምጥተው ይዘው መጥተው መቅረብ እንፈልጋለን ምናምን ብሎ ፕሮግራም ከዛ ቀን ቀጥረው ምናምን በዛው የቀሩ ሰዎች አሉ። አሁን ሄኖክ ግንባታ የሚገነባበት ቦታ ላይ ማለት ጉዳዩን ተሳክቶላቸው ይቅሩ ምናምን አላቅም ቀሩ። እኔ አልጎተጎትኳቸው። ባለፈው ያወራሁትን የአንድ ዘማሪ ኬዝ መጥቶ እንዲሁ ፍርድ ቤት ይዤዋለሁ ምናምን ስትለኝ አንድ እህት አይ በቃ ልጅሽንም አንቺንም ሚዲያ ላይ ከምናሰጣችሁ ዘማሪውም ደግሞ እድል ኖሮት እንዲያገለግል እድል ካለውና የሚቀጥል ከሆነ በዚሁ ገንዘቡን ከፍሎ የሚቀጥል ከሆነ ለልጅሽ ድጋፍ የሚያደርግ ከሆነ እንትን ይበል በዛ በፍርድ ቤት ጨርሽና በዛ ካልተሳካ ግን ለሰፊው ማህበረሰብ ፍረዱን አንድ በሉን ብለሽ ተቃርቢያለሽ። እንደ መጨረሻ አማራጭ ብዬ ያስቀረዋትም ልጅ አለች። እንዲህ ፐርሰናል ታሪክ መጥቶ ማለት ነው። አሁን የሚመጡ ኬዞች አሉ ልልክ ፈልጌ ነው። እንደዚህ ተመሳሳይ ኬዞች ነቢያት ላይ ምናምን መሬት የወሰዱ በሚሊዮኖች ያጭበረበሩ ነቢያቶች ምናምን ይመጣሉ ኬዞቹ። ሰዎቹ ግን ይፈራሉ። አይ ቲንክ የፕሮቴስታንት ብዙም ክስ ማትሰማው እንትን ነቢያቶቹን ስለነሱ የተነገረው ነገር የሐሰተኞቹ ነቢያቶች አስፈሪ ነው። ሰው ያስገድላሉ፣ ሰው ያሳፍናሉ። በእርግጥ እንደዛም ያደርጋሉ ብዬ አስባለሁ። እንደዚህ አሁን አስገደሉ ለማለት እንትናን ገደሉ የምትልበት ተጨባጭ መረጃ ስለሌለ እንደዚህ አፍህን ሞልተህ ባታወራም እንደዛ ከማድረግ ግን እንደማይመለሱ ጭካኔያቸው ያስታውቃል። ለምሳሌ ባለፈው እኔ ላይ የተፈጸመው የእገታ እንትን እንደ አንድ ማሳያ መቆጠር ይችላል። የእገታ ድርጊት ገባ። ለምንድን ነው ሰውየው ያሳገተኝ? ለምንድን ነው ያሳገተኝ? ለምንድን ነው በተመሳሳይ ልብስ በለበሱ ታጣቂዎች ያስወሰደኝ? ምናልባት ሚዲያ ላይ በአንድ ስቴፕ ባልቀድሞ ያንን ቪዲዮ አንተና እነተጉ ምናምን ባይለቁት ይሄ ሰውዬ ሊገለኝ የማይችልበት ምክንያት ይኖራል? ምን ምክንያት አለ? ሊያጠፋኝ የማይችልበት ምክንያት ይኖራል? ወራት አሰቃይቶ ወይ ሊለቀኝ ወይ ሊገለኝ ይሆናል። እንደዛ ታግቼ የነበረው አላቅም። ገባ። እንደዚህ ውጤቱ ስለተቀየረ አላቅም። እና በእንደዚህ ደረጃ ሰው ላይ ተጽዕኖ ስለሚያደርጉ ይፈራሉ። ተበዳዮቹ በዳዮቹ ናቸው ደፋሮች እንጂ ተበዳዮቹ ይፈራሉ። የኛ ህዝብም ደግሞ ነብይና ሐዋርያ ምናምን ሲደግፍ በጣም በጭፍንነት ነው የሚደግፈው። ጌታም ይቅር ያለለትን የተወለትን ምና ይላል። ወንጀል ይኸውልህ ጌታ ይቅር ይበል፣ በወንጀል ግን ፍርድ ቤት ሊጠይቅህ ይገባል። እንዴ ለምሳሌ ሰው ገደልኩ ልበል፣ እግዚአብሔር ደም ከክርስቶስ ደም ይበልጥ ነገር የለም ምናምን የምትሉ ሳክሳችኋል አይደል? እሺ ከክርስቶስ ደም ይበልጥ የለም ብላችኋል። እሺ ያው ሳክስ እንደሆነ ብታቁ እሺ እግዚአብሔር ይቅር አለኝ፣ ጸልይ ጌታ ሆይ ማረኝ፣ ይቅር በለኝ ጌታ ሆይ እኔ ሳላቅ ነው በቃ አጥፍቻለሁ፣ ተሳስቻለሁ፣ በእንባ በንስሐ ታጠብኩ። እሺ ጌታ ይቅር ያለ ፍርድ ቤት ይቅር ይለኛል እና አንዳንድ ጉዳይ እሺ ጌታ ይቅር ይበለው። በፍርድ ቤት ግን መዳኘት አለበት ሰውየው። እና እንደሱ ያለ ነገሮችንም ማሰብ አስፈላጊ ነው። ቪዲዮ ባዘጋ ጥሩ ነው ወዳጄ። እኔ ተመችቶኝ ነበር ቪዲዮ መክፈት። ጥሩ ነው በነገር እሺ ቀጥል። ተደብቀን ባናወራ ሁለታችን። አይ ወደ ማጠቃለሉ እየመጣን ስለሆነ ብዬ ነው። ንገረን እስኪ አሁን ስለ መስቀል ሚዲያ አሁናዊ ምን ስራዎች እየተሰሩ ነው? ሰሞኑ በደንብ እየተለቀቁ ያሉ ስራዎች ምናምን
ነበሩ። በቋሚነት ወደ 3 ምናምን ፕሮግራሞች እየተላለፉ ነው። አንተ ከሄድክ በኋላ የቀረ ያው የመስቀል ፖድካስት ጉዳይ ነው። መስቀል ፖድካስትን ደግሞ ለምን እንደቀረ ታውቃለህ? አይ ቲንክ ያለውን ቻሌንጅ ምናምን ታውቀዋለህ። ቻሌንጁን ምናምን ታውቀዋለህ። ቀላል አይደለም። በጽድቅ ለመኖር እውነትን ለመናገር መሞከር በተለይ በእኔ ምክንያት በአንተም ባይሆን በእኔ ምክንያት ከባድ ሚዲያው ከባድ ነው። እውነትን ስለምናገር ያን እውነቴን ውስጡን ቢያምኑበትም ሰዎች ከእኔ ጋር መታየት ራሱ ተጽዕኖ እንደሚያሳድርባቸው ያምናሉ። ደግሞም ልክ ናቸው። በአንድም በሌላም ከእኔ ጋር ገስት ላይ የታዩ እኔ ኮመንት ላይ የጻፉ ሰዎች በኢንቦክስ እንደሚሰደቡ፣ እንደሚዋረዱ፣ እንደሚጠለጠሉ ይታወቃል። በቅርቡ ትናንት እንኳን ጆዬ አንድ ኮመንት እኔ ቪዲዮ ላይ ስለጻፈ ስለ ኮመንቱም ሀሳብ አይደለም የጴንጤ ነፃ አውጪ ግንባር ተልእኮውን ለማስፈጸም ስሙን ሲያጠፋ ሐሰተኛ ነብይ ነው ይላሉ። እንዴ እኔ ላይ ኮመንት ሲጽፍ ነው እንደ ሐሰተኛ የሚሆነው? ወይስ ከዛ በፊት ሐሰተኛ አልነበረም? እኔ ኮመንት ላይ ሲጽፍ ነው ሐሰተኛ ነበር የሆነው። እና ልክ እንደዚህ አይነት ተጽዕኖዎችን ያመጡባቸዋል ህይወታቸው ላይ። እዚህ ደግሞ የቸርች አገልጋዮች ደግሞ በተለይ ፖስታና ስማቸው ላይ የተመሰረተ አገልግሎት ያላቸው ሰዎች ፖስታውንም ስማቸውንም ማጣት አይፈልጉም። ገባ? ስለሚዋረዱ ስለሚጠለጠሉ ማለት ነው፣ በእኔ ጋር በመገኘታቸው ምክንያት። ስለዚህ እንደዚህ አይነት ተግዳሮቶች አሉት። ግን አሁን ኦጂ ላይ ኦንሊ ጂሰስ ላይ በጣም ጥሩ ፕሮግራም አማኑኤል እንዳለ እያዘጋጀ ነው። ነገረ መለኮት ላይ ነገረ ወንጌላውያን የሚባል በነገረ መለኮት ላይ ያጠነጠነ ቴዎሎጂካል የሆኑ ሀሳቦች የሚነሱበት ነገረ ወንጌላውያን የሚባል መስቀል ሚዲያ ላይ የሚዘጋጅ ፕሮግራም አለ። እሱ ፕሮግራምም በተለያየ የቴዎሎጂ ተማሪዎችና አስተማሪዎች ተገኝተው ባይብሊካል የሆነ ሀሳብ የሚያስረዱበት እጅግ ጠቃሚ የሆነ ፕሮግራም ነው። ያው ሰው የሚጠቅመውን ነገር አይሰማም። ያው እኔ ደግሞ መስቀል ሪያክሽን ብዬ የጀመርኩት ፕሮግራም አለ፣ እሱም አለ። ስለዚህ በቀጣይ እንግዲህ ዶክመንታሪዎችን የመስራት ሀሳብ አለን። የተለያየ ሀሳቦች ላይ የሚመሰረቱ ዶክመንተሪዎች የመስራት ሀሳብ አለን። ከተሳካለን እስቲ በአኒሜሽንም ደግሞ ሀሳቦች የምንገልጽበት መድረክ ካገኘን መንፈሳዊ ነገር በአኒሜሽን ሰራተኞችን ምናምን ጨምረን እንትን ለማድረግ እንሞክራለን። እቅድ ነው። ባለፈው ወደ ክፍለ ሀገር ወደ 4ቱ አቅጣጫ እሄዳለሁ እንደዚህ ፕሮግራሞች አዘጋጃለሁ ምናምን ያልኩትን መቼ ሄድክ ምናምን ብሎ ሲሳለቁ ነበሩ የሆኑ ሰዎች። እንዴ እኔ ጌታ ተናገረ ይመቻልኩኝ እኔ እሄዳለሁ ነው ያልኩት። እቅዴ አልተሳካም። በምን በበጀት እጥረት ያሉ ሰዎች ሊሆን ይችላል፣ እንትን ወገቤን ሸምቅቆኝም ሊሆን ይችላል፣ ሀሳብ ቀየሬም ሊሆን ይችላል። እና ሰው ያቀደው አልተሳካም ተብሎ ሚዲያ ላይ ሲጠለጠል እኔ የመጀመሪያ ጊዜ አቡና ላይ እንዴ ትንቢታቸው አልተፈጸመም ስል ምን አገባክ የምትሉኝ ሰዎች በእግዚአብሔር ስም የተነገረ ትንቢት ሳይፈጸም ሲቀር ምንም የማይመስላችሁ ሰው በራሱ ተነሳሽነት ያቀደውን ነገር ስላላደረገ እንደ ስህተት አስተማሪ ሀሳብ የምትሰጡበት እንዴ ምን አይነት ጠጅ እየጠጣችሁ ነው ግን እንደዚህ አይነት ስካር ውስጥ የገባችሁት ወዳጆች? የደምሮን እንኳን እናውቀዋለን፣ የሚጠጣውን ጠጅም ጠጅ ቤትም። እናንተ ከደምሮ የባሰ የሚያሰክር ነገር መጠጣት ጀምራችሁ ነው ምንድን ነው? ትናንትና ስለተናገረ በሙድ ልርገጠው እኮ ብዬ ደሜ ላይ ሄድክበት? አይ በቃ እዚህ በላይ አቅም አይችልም። ደሜ ከፍቶ ይላል ደግሞ እና ትናንትና የመጨረሻ ጥያቄ አንድ የወንጌል ስርጭትን በተመለከተ አቤል አቡና አንደኛ እዛው አዲስ አበባ ውስጥ ከተማ ውስጥ በተለይ የተለያዩ ቦታዎች ላይ ጎዳና ላይ ወንጌል በጣም ተሰብክ ነበር። በጣም እኔ ራሴ መጀመሪያ ሳውቅህ በጣም አንተም በጣም የወደድኩበትና በጣም የቀናውበት አንዱ እንትን በጣም ጎዳና ላይ በኃይል ወንጌል ተሰብክ ነበር። ጀሞ ላይ ምናምን አደባባይ ላይ ቆመህ ወንጌል ተሰብክ ነበርና እሱን አውቅ ነበር። ከዛ ደግሞ እኔም ድሉ ኖሮኝ 1-3 ቦታ አይ ቲንክ አብረን በተለያየ ጊዜ ሄደናል። ገና ክፍለ ሀገሮች ላይ ደግሞ እየሄድክ
ወንጌል በጣም ተሰብክ ነበር። እንደገና ስልጠናዎች ተሰጡ ነበር። አይ ቲንክ ከአብሪሽ ኤም7 ጋር የሆነ ጊዜ ረጅም ጊዜ የስልጠና ፕሮግራሞች እንደነበሯቸው አውቃለሁ። ገጠር ከተሞች ላይ ደግሞ ቤተክርስቲያኖችን ገንብቶ የአብያተ ክርስቲያናት ውስጥ ያሉ ቤተክርስቲያን ቦታው ላይ የሌላቸው ሰዎች ቤተክርስቲያን መገንባት፣ እኔም አብሬክ ደግሞ የነበርኩበት ቦረና እስር ቤት ውስጥ ቤተክርስቲያን መስራት፣ የኦሞ ጉዞ ምናምን አሉና አሁን መቼ ነው ደግሞ ድጋሚ ወደ እነሱ አይነት ደግሞ ያገልግሎት እንትነህ ድጋሚ የምትገባው? ምን ጉድ ነው? ምንድን ነው? የፍሬሽ ነገር እሺ፣ ፍሬን ማን ያስገባ? ጥያቄ ጠይቄ ነበር። ተሰምቷል ወይንስ? ሰምቻለሁ። ቦልከዋለሁ ብዬ እኮ ነው ባይታ አደረኩት። ቦልከዋለሁ ብላ አስገባው። አንተ ሳይ ምናምን ጥላቻ ነው ምናምን የሚሞላኝ ይላል። ለምንድን ነው ፎሎ የሚያደርገኝ ታዲያ? እኔ ቢሆን ጥላቻ የሚሞሉኝ ሰዎች ፎሎ አላደርግም። አንድ ጥያቄውን ከመመለስ በፊት አንድ ነገር ላውራ። በእናትህ አንድ ነገር ላውራ። እውነት እኔ ብዙ ጊዜ እንደውም አንተን የምናገርህ ኮሜንት እያየህ አታውራ ምናምን ነበር የምልህና እኔ ግን አንዴ ላውራ ኮሜንት አይቼና ማለት ቆይ እስኪ አንድ ሰው አደባባይ ላይ ወጣት ልጅ አደባባይ ላይ ቆሞ ስለ ኢየሱስ ማውራት፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ መጮና መናገር፣ በተለያየ ቦታዎች ላይ ሄዶ ያንን ተመሳሳይ ነገር ማድረግ ማገልገል ወይም ደግሞ ወንጌል መስበክ ካልሆነ እውነት ምንድነው ሌላኛው ወንጌል መስበክ? ምንድነው ወንጌል መስበክ? ካዲያ እንዴት ነው የሚሆነው? እኔ በጣም ሪስፔክት ነው ያለኝ ሰው ማንንም አፉን የሚያላቅቅበት ስፍራ ላይ ቆሞ ማንንም እንደፈለገ ሊናገረው ክብሩን ማስጠበቅ በማይችልበት ቦታ ላይ ቆሞ ያዳነውን ኢየሱስን በአደባባይ መናገር መቻል፣ ስለ ኢየሱስ ማውራት፣ ይሄ አገልግሎትና ወንጌል ካልተባለ ምንድነው ካዲያ ወንጌል የሚሆነው? እና አረ ፕሊዝ ኢትስ ኦኬ። እኔ አቤልን መጥላት፣ እኔ አቤልን መውደድ፣ እኔ ጥላቻን ከክርስትና ኤክስፔክት ባላደርግም መብታችሁ ሊሆን ይችላል። ግን አትሊስት ግን በቃ የምትቃወሙትን ሐሳብ ግን ፍሩት። የምር የምትቃወሙትን ሐሳብ ግን ፍሩት። ግለሰቡን ተቃውሙት፣ ግለሰቡን አትቀበሉት፣ ግን ሐሳቡን ግን ፍሩት። በቃ ኢየሱስን መስበክ ወንጌል አይደለም ብሎ የሚያናግራችሁን ሐሳብ ግን ፍሩት። እንዴት አቤል አቀጥል፣ እኔ ቅርብኝ። ቀጥታ ወደ ጥያቄ ይገባልኝ እባክህ። እሺ አንድም ቀን ወንጌል ስትሰራ አይተን አናውቅም የሚሉ ሰዎች አሉና ስለዚህ ለነዚህ ሰዎች መቼም ሊሆን አይችልም ወንጌል። እኔ እየደከምኩ አይደለም ኤክስፕሌን ለማድረግ ምንድነው እኔ የመጨረሻ የገጠመን ነገር በምላሹ ማለት ጭብጨባ የሚፈልግ አገልግሎትም አይደለም። ጭብጨባ የሚያሰጥ ቦታ አይደለም ምናምን ስለነበርክ አላወራም። ጀርሚ ስለነበርክ ቦታው ላይ ማውራት የምፈልግም ጉዳዩን የነበረውን ሙቀት፣ የነበረውን ፀሐይ፣ የደረሰብህ ነገር ላይ የተሰጠው ምላሽ፣ የተከፈለው መስዋዕትነት፣ ያወጣነው ገንዘብ፣ ከዛ በኋላ ተገኘት ሰበሰቡ ተብለን የተከሰስነው እንትን ሪሰንትሊ የሆኑ ነገሮች እያስፈለጉኝ ማንንም ሰው አልጠይቅም። በቃ አልችልበትም እንደዚህ አይነት ነገር። ለምን እኔ ጥላቻ አለብኝ በዛ ጉዳይ ላይ እንትን መከሰስ
በቃ ገንዘብን መውደድ የኃጢአት ስር ነው ይላል። እኔ ዋና ኃጢአትም የኃጢአት ምሰሶ ምንድነው ካሉኝ ገንዘብን መውደድ ነው ብዬ ነው መጽሐፍ ቅዱሳዊ በሆነ አቋም ላይ መልሼ እንትን የምለው እና ገንዘብን መውደድ ነው አሁን የአሁኗን ቤተክርስቲያን እንደዚህ የሚያመሳቀላት ብዬ አስባለሁ። ከጻድቁ አብዶ ጀምሮ እስከ ምንም ወንበር ሲፈልጉ ወንበሩን ተከትሎ የሚመጣ የገንዘብ አፍቃሪነት ስላለ ነው። ገንዘብ ላላቸው ሐሰተኞች ዋንጫ ሲቀበሉና ዋንጫ ሲመልሱ ጻድቁን የሚያክሉ ትልቅ መጋቢ ምንድነው አቺቭመንታቸው ስትሉ ወንበርና ገንዘብ ነው። የሐሰተኞች ቀይ ምንጣፍ ላይ ጻድቁን የሚያክል ሙሉ ወንጌልን ወክለው አብያተ ክርስቲያን መሪ ሆኑ ቁጭ ያሉ ሰው መሰረተ ክርስቶስን ወክለው ሕይወት ብርሃንን ወክለው ያሉ ትልልቅ ሰዎች ከመስመራቸው ትናንት ከምናቀው ከሚነገርላቸው ለእውነት መጀገል ሸርተት ብለው ልባቸው ከእውነት ወደ ሐሰት ሲያዘነብልና ሲንሸራተት የተመለከትነው ገንዘብና ስልጣን ፍለጋ ነው። ወንበር ሰዎች በሁለት ነገር ይፈተናሉ። ኢጓቸው ይፈትናቸዋል፣ ገንዘብ ወዳድነታቸው ይፈትናቸዋል። እና እነዚያን ነገር ፊድ ለማድረግ ነው በቃ ስቃያቸውን የሚያዩት። ወንጌል ገንዘብ ያስፈልገዋል። ወንጌል በጣም ብዙ ኢንቨስትመንት የሚጠይቅ ነው። ምክንያቱም ከቦታ ቦታ መሸጋገር አለብህ፣ መሄድ አለብህ። ማታውቀው ቦታ ነው የምትሄደው። ያልኖርክበት ቦታ ያልኖርክበት ማህበረሰብ ሪስክ አለው። እንዴት እንደምትሆናት አይታወቅም። ምን ፊድባክ እንደሚጠብቅ አታውቅም። ሞት ይሁን ምት ይሁን ድብደባ ይሁን ስቃይ ይሁን አታውቅም። ቤተሰቦችን ከኋላ ተሰናብተ ወደፊት ነው የምትጓዘው ወንጌል ስታገለግል ምናምን እና እዛ ውስጥ ለመግባት ማንም አሁን እኔ ብዙ አመፀኞችን ስለተቃወምኩ የሆነ ነገር ብጠይቅ በቃ በብዙ መጥፎ ነገር ነው የሚተረጎምብኝ። የሆነ ነገር ፈልጎ ላይፉን ለማስተካከል እንትኑን ለማስተካከል። ስለዚህ ያን ነገር ስለማልፈልገው ቢቀር ነው የሚሻለኝ። ምንም ነገር ቢቀር ነው የሚሻለኝ። አገልግሎትም ጌታን ከማሰደብ አይበልጥም። ጌታን ሳላሰደበው ቁጭ ብዬ ብኖር ነው የሚሻለኝ። ዋናው እግዚአብሔር የሚፈልገው እኔ እንዳገለግለው አይደለም። ዋና የሚፈልገው እግዚአብሔር እኔን ነው የሚፈልገኝ። በዋናነት የሚፈልገኝ እኔን ማዳን፣ እኔን ማሳረፍ ነው። እኔን ማሳረፍ ነው የፈለገው። እኔን ልጁ ማድረግ ነው የፈለገው እግዚአብሔር በዋናነት ደረጃ። ልጅ ከሆንኩ በኋላ አይደል ማገለገለው። ልጅነቴን የሚነካ ከአባቴ ጋር ያለውን ህብረት የሚያጣርስብኝ ክስም ምንም አልፈልግም። በምንም ሰው ይክሰሰኝ። እኔ በገንዘብና በዝሙት ሲከሰኝ እንደምጸየፈው ምንም ነገር የለም። ይሄ ክሱ ነው፣ በቃ እጸየፈዋለሁ። ትኩረት አድርገው ደግሞ ጠላት የመጣው በግለሰቦች ተጠቅሞ እነዚህን ሁለት ነገሮች ነውና ያኔ ሳገለግል ሰዎችን አምኜ አብሬያቸው እንቀሳቀስ ነበር። አሁን ሰውን ማመን ራሱ ይከብደኛል እውነቱን ለመናገር ጀርሚ። በተለይ በቃ የመጨረሻ ማምነው ማከብረው ወንጌል የሚሰብኩ ሰዎችን ነው። ምክንያቱም አንድ ሰው በድፍረት አደባባይ ላይ ፀሐይ ሳይል አሩር ዝናብ ሳይል ወንጌል የሚሰብክ ከሆነ ቢያንስ ለጌታን ቃል ይወዳል እግዚአብሔርን ያውቃል ብዬ አምን ነበር። እና እነዛ ከዳተኞች መተው ሲከዱኝ የወንጌል አገልግሎቱ ሲያቋርጡ ከዳግማዊ ጠላውን ከሚባል የሙሉ ጊዜ ሐሜተኛ ጋር ቁጭ ብለው ሲፈተፍቱ ስሜን ሲያጠፉ ስመለከታቸው ወንጌል እንሰብካለን የሚሉ ሰዎችም ኑሮን ለማደላደል አብዛኞቹን እንደዛ እንደሚያደርጉት ገባኝ። የወንጌል አገልግሎት በመስዋዕትነት የሚያገለግሉ ሰዎች ስላሉ ነው እንጂ ዝም ያልኩት። በወንጌል አገልግሎት ሰዎች ገንዘብ እንደሚሰበስቡ በሌላ በማንም እንደማይሰበስቡ ገባኝ። እና በቃ ራሳቸውን ለማበልጸግ ወንጌል ሰባኪ ነን የሚሉ ሰዎች ባሉበት በዚህ ሰዓት ላይ እኔ እየወጣው እስቲ ወገኖች ደገፍ አድርጉኝ ብል በዚህ እኔን ለማሳደድ በህዝብ በሞላበት ሚዲያ ላይ ለኔ አይሆንም። በቃ ለኔ እንደዚህ አይነት መንገዶች አይሆንም። ጀርሚ አይሆኑም እና እንደዚሁ በሚዲያ ባገለግል ነው የሚሻለው። አይሆኑም በሚለው ሐሳብ አልስማማም። ማለት በጣም ምክንያቱም አይሆንም። እኔ ወጥቼ እዚህ ቦታ ላይ ነው። ቆይ ሰማኝ ማየውን ነው አይደለም። ስለጋኔ አሁን እዚህ ቦታ ላይ ቆይ ብራዘር፣ እዚህ ቦታ ላይ ልሄድ ነው ወንጌል ላገለግል ነው ገንዘብ ሰፖርት አድርጉ ይባል ለኔ አሁን በመልካም የሚታይልኝ ነገር አለ እዚህ ሚዲያ ነው። አይ አይደለም፣ እኔ አሁን ስለ ፈንድሬዚንግ አይደለም ያልኩት። ገንዘቡ እንዴት ያለዛ የለም አይወልክ ያለዛ የለም እኮ ቆይ ያለዛ እኔ አሁን ለምሳሌ 10 ልጆች ሰብስቤ እዚህ ጋር ወንጌል እናገልግል
እዚህ ጋር ወንጌል እናገልግል ብዬ 10 ልጆችን ብሰበስብ የትራንስፖርታቸውን ወይም ደግሞ ከአገለገሉ በኋላ ቢያንስ የሃይላንድ መግዣ ያስፈልገኛል። እውነቱን ለመናገር አሁን ምን ስል ስለጠየቀኝ ነው እንጂ እንደዚህ አይነት ጉዳይ ማለት ላንተ ይሆናል ያልኩት ላንተ ይሆናል ያልኩት ፈንድሬዝ ማድረግ ገንዘብ መሰብሰቡን ሳይሆን ጀስት ወንጌል መስበኩን ወንጌል ማገልገሉን ነው። እሱ በባዶ ይሰራል እያልኩኝ አይደለም። እሱ ለመስራት ብዙ ወጪ እንደሚያስፈልግ እኔ አይቻለሁ። ቦታው ላይ ሆኜ ነገሮችን እረዳለሁ። ግን ስራው እግዚአብሔር ነው። ስራው ያንተ አይደለም። አንተ ሰራተኛ ነህ። እግዚአብሔር ደግሞ ስራው የሚሰራበትን ሪሶርስ ተለምኖ ብቻ ይገኛል ብዬ አላስብም። በአደባባይ ላይ መጥቶ በመጠየቅ ብቻ ይመጣል ብዬ አላስብም። እግዚአብሔር ስራው እንዲሰራለት ራሱ ደግሞ ነገሮችን ያዘጋጃል ብዬ አምናለሁ፣ አስባለሁ። እንደዛም ነው እግዚአብሔር ቤት ስራ ሲሰራ የነበረው የሚቀጥለው። ግን ዋናው ግን ወንጌልን ለፍጥረት በየቦታው ሄዶ መስራት ግን ኦፍ ኮርስ በትክክል ስራ ነው። በትክክል ስራ ነው። ሁኔታው ይመቻል አይመችም ነገሮች እሱን ስራዬን አይደለም ያልኩት። እሱን ስራዬን አይደለም ይኸውልህ የወንጌል አገልግሎት ሲጀመር ለምን እንዳቆምኩ ምታቅ ይመስለኛል። አንደኛ መስቀል ሚዲያን ለማቋቋም ያቆምኩት ምክንያቱም የኔን መገኘት ይፈልጋል። የመጀመሪያ የመስቀል ሚዲያ መጀመር ነው ያስቆመኝ እንጂ እኔ ባለኝም ገንዘብ ማንንም ሳልጠይቅ ባለኝም ነገር መንቀሳቀስ ሰው ነኝ። እጄ ላይ ባለው ነገር ሁሉ መንቀሳቀስ ሰው ነኝ። ምንም እንትን የለብኝም። ግን መጀመሪያ መስቀል ሚዲያ ነው። አመት ሆነው መስቀል ሚዲያ እግዚአብሔር ይስጣቸው ሰፖርት ያደረጉን ያገዙን ገንዘባቸውን ጊዜያቸውን የሰጡን በጣም ብዙ ሰዎች አሉ። እግዚአብሔር ይባርካቸው እነሱን ማለት ነው። እንደዚህ አጨብጭቡልንም ምናምን ስማችንን ለጥፉ ምናምን ሳይሉን በቃ አቅማቸው በፈቀደው ያክል የደገፉን አብረውን የቆሙ ሰዎች አሉ። እግዚአብሔር ይመስገን። መስቀል ሚዲያ የሚሄደውን ያክል ሄዷል። አሁንም መሄድ የሚችልበትን ያክል ርቀት ይሄዳል ከእግዚአብሔር ጋር ማለት ነው። ስለዚህ እሱ ላይ ደግሞ ትኩረት ሳደርግ ሌላውን ጎን ለጎን ማስኬድ አልቻልኩ። ምክንያቱም ፎከስ ማድረግ ያስፈልጋል አንዱ ነገር ላይ እስኪቋቋም ድረስ ማለት ነው፣ ራሱን እስኪችል ድረስ ነገርየው። ስለዚህ እሱ ነው አንደኛ። እሱ ነው ኦልሞስት ዓመት አልፎታል አሁን መስቀል ሚዲያ። ያ ነው ምክንያቱ አንደኛ። ሁለተኛው ያልኩ ነው እዛ ጋር በዋናነት አብሮ የሚቆሙ ሰዎች መስቀል ሚዲያን ሰፖርት እያደረጉ ከዛ እነሱኑ ሰዎች እኔ የወንጌል አገልግሎት አለኝ እንደጋገፍ አልላቸው። ምክንያቱም እኔ በጣም የሰው ቤት የሰው ኑሮ ምናምን ያሳስበኛል። ምክንያቱም ሰው በጣም ተርፎት የሚሰጥቅ ሰው የለም እዚህ ሚዲያ ላይ ሊመስለን ይችላል እንጂ ቤተሰብ አለው ሰው ልጆች አሉት። አለበለዚያ እነዛኑ ዘይት ሻጮቹ ነው የሆንኩ ያለሁት ማለት ነው። እንደዚህ ግፈኛ አጠያይቅ የምጠይቅም ከሆነ እሱንም ማድረግ አልችል። ስለዚህ የሆነ ከተማ ለመሄድ ባቀድ እኔ ወጥቼ ማሱ አለ ገባ ማሱ ማህበረሰብ ውስጥ በጣም አብሮኝ መሆን የሚፈልግ ብዙ ሰው አለ። እሱ ማሱን ለማግኘት ደግሞ ማስ ወጥተህ እንደዚህ ላደርግ ነው ምናምን ጥያቄ ባቀር ትሰነጠቃለች ያቺ ፖይንት። ስለዚህ እኔ ደግሞ የገንዘብ ክስ አልወድም ነው እያልኩ ያለሁት እንጂ ሌላ አይደለም። እጅ ወንጌል አገልግሎት ደስ የሚለኝ እኔ መሄድ እቺ ራሱ ትሰነጠቃለች። ተረድቻለሁ። ሌላ አንድ ደስ የሚል ኮሜንት ዛሬ አሁኗ ጥያቄ ራሱ አይ ኦፍ ኮርስ ማለት የትኛውም ጉዳይ ሊሰነጠቅ ይችላል ማለት ሰንጣቂ እስካለ የሚሰነጠቅ ሐሳብ ይጠፋል ማለት አይደለም። ሰንጣቂዎች ጸጋ ያብዛላችሁ ሰንጥቁ። እሱ አይደለም የሚያሳስበኝ። ዋናው እኔ ማምነው በልብህ ያለ ቅንነትና በአንደበተ ያለ ጨዋነት በጣም ለኔ ማተር ያደርጋል በየትኛውም እንቅስቃሴ ውስጥ ማለት ተጠያቂነቴ ለእግዚአብሔርም ለሰው መሆን አለበት ብዬ ስለማምን እኔ በግሌ ተጠያቂነቴ ለእግዚአብሔርም ለሰው መሆን አለበት ብዬ ስለማስብ ከልቤ ቅንነት እስካልጎደለ ከአንደበቴ ነውር እስካልወጣ ድረስ ሰውየው በግል ብልግናው በግል ነውሩ በግል ባለጌ አስተዳደጉ ተነስቶ ለሚያደርገው ጉዳይ እኔን አይመለከተኝም። እውነት ለመናገር ጌታ ይርዳው፣ ጸልይለታለሁ። አንደበቱ እንዲቀደስ ጌታ ይርዳው፣ ጸልይለታለሁ። ልቡ መልካም እንዲሆን እንጂ እንደው ባለጌ ሰዎች ሚሉት አያጡም ብዬ የልቤን እውነት የአንደበቴን ንጹህ ቃል መናገሬን አላቆምም። እሱ የኔ አሳይመንት አይደለም። ግን አንድ ነገር ደግሞ ማለት የምፈልገው እውነት ለመናገር በጣም ጠንካራ ሰው ነህ። እኔ ሳቅ ምክንያቱም በጣም ብዙ
ጥላቻ፣ በጣም ብዙ ዘለፋ፣ በጣም ብዙ ስድብ፣ በጣም ብዙ አለመስማማት ምናምን አያለው አንተ እንትን ላይና እድል ደግሞ አግኝቶን ደግሞ በአካል ደግሞ በጣም ብዙ ሰዎችን አግኝተናል። ማለት ትልልቅ የሚባሉ በቤተ ክርስቲያን ውስጥ የሚያገለግሉ ሰዎች በአካል ቁጭ ብለን አውርተናልና እነሱ ጋር ደግሞ ማየው የንግግር ልብ ደግሞ እንደዛ አይደለም። የውስጥ ልባቸው መድኃኒዓለም ይወቀው። አንዳንዶቹን ታዝቢያቸዋለሁ ከጀርባ ሌላ ስለሆኑ ፊት ለፊት እኛ የፈራነውን እኛ ውስጣችን የሚደማበት የሚያለቅስበት ግን በቃ መናገር ክብራችን የያዘንን ስማችን የያዘንን ጉዳይ እንደው ፊት ለፊት ስለምታወጣልን እናመሰግንሃለን ተባረክ ምናምን ያሉ ሰዎች ደግሞ መልሰው አብረው መታየት ሲፈሩ ምናምን አይቼ የታዘብኩት ነገር አለ በመንገዳችን ውስጥ። ግን ደግሞ እኔ ምን እንድታስተውል ሁልጊዜ በህይወት እፈልጋለሁ፣ እስከ ደካምህ ደግሞ የተሸከሙህ ደግሞ ወዳጆች እግዚአብሔር እንደሰጠህ ደግሞ እንድታውቅ እፈልጋለሁ። ማለት አንዳንድ ጊዜ ዙሪያ ገደሉ ጨለማ የሆነ ሲመስል ብቻህን እንደሆንክ እንዲሰማህ፣ ተስፋ የሚያስቆርጥ ነገር በዙሪያህ እንደከበበ ሊሰማህ ይችላል። ግን ሚዲያ ላይ በነበረህ እንቅስቃሴ ፐርፌክት ብቻውን አልቆየህም። ፐርፌክት ባልሆንክባቸውም በነዛ ሰዓቶች በጣም ወዳጅ ሆነው የቀጠሉ እንደገናም ደግሞ በጣም ደግሞ እግዚአብሔር በረዳህም ሰዓት ደግሞ አብረው ደግሞ ቀኝን ያበረቱ ደግሞ የእውነት ደግሞ እግዚአብሔር ወዳጆችን ስለሰጡ ዙሪያው ገባው እንዳለ ጨለማ ደግሞ ስላልሆነ እግዚአብሔር እንድታመሰግን ፈልጋለሁ። ማለት እውነት ደግሞ የእውነት ልኩም ደግሞ ይሄ ነው። በብዙ አጀብ ውስጥ አይደለም እውነት የምትንቀሳቀሰው። ያባ ብዙ አጀብ ላይኖራት ይችላል፣ ግን ያመንክበትን ነገር እግዚአብሔር ውስጥ እንደ ሸክም አድርጎ ያስቀመጠውን ነገር ለመናገር የምትሄድበትን ቆራጥነት፣ ድፍረት፣ ቦልድነስ እግዚአብሔር በጣም የሰጠህ ነውና እኔ እንድትጠብቀው ነው የምነግርህ። ምናልባት በየትኛውም መንገድ እውነት ለመናገር በየትኛውም መንገድ እውነት ቢነገር እውነት ሐሰትን እንደሚያስቆጣ የታወቀ ነው። ማለት በአቤልም አይነት አውድ ይቅረብ፣ በእኔም አይነት አውድ ይቅረብ፣ በሆነም ሰውዬ አይነት አውድ ይቅረብ፣ እውነት ሐሰተኞችን አያስደስትም። የሚነገረው እውነት ወይም ደግሞ ጨለማና ብርሃን ተስማምተው አንድ ላይ አይሆኑም። ይሄ የታወቀ ነውና ነገር ግን ቅድም እኔ እንደ ወንድም ምክር አንዳንድ ጊዜ ንግግርህም ልብህ በእግዚአብሔር ዘንድ ንግግርህ ደግሞ በሰዎች ዘንድ ደግሞ እንደው ቅቡልነት እንዲኖር ልክ እንዲሆን የሆነ ባላንስ የምታረግበት አንዳንድ በጣም እኔ ከሆነ ጊዜ በኋላ ኮምፕሊትሊ እንደውም ተሻሽለህ ነው የምትመጣው። ግን እንደዛ ደግሞ መስተካከል ያለባቸው ያነጋገር ያቀራረብ ነገሮችን ብቻ እንድታስተካክል የወንድም ምክሬ ነው እንጂ እኔ በጣም እግዚአብሔር ይርዳህ፣ እግዚአብሔር ጸጋውን በደንብ ከዚህ በላይ ያብዛልህ። እውነትን የምትወድበት ሐሰትን የምትቃወምበት እውነትን የምታፈቅርበት ሐሰትን የምትጠላበት አቅም እግዚአብሔር እንዲጨምርልህ በጣም ነው እኔ ምጸልይልህም መመኝልህም። ፕላስ ደግሞ ሌላው ይሄ እውነትን በመግለጥ ውስጥ ስትሄድ እውነትን ስታወራ ሐሰትን ስትቃወም ወደድክም ጠላህም ሐሳቡ ከግለሰቦች ጋር ይለጠፍና ከግለሰቦች ጋር ደግሞ መነካካቱ አይቀርም። ማለት አቤት ብሎም ይመጣል። አንዳንዶቹ አንተ ኦፍ ኮርስ ስም ትጠራለህ፣ ግን አንዳንዶቹ ስማቸውን ባይጠራ ግብራቸውን ስትጠራ አቤት ብለው የሚመጡ የግል ሰው ፐርሰን የሆኑ ጠላቶች ወይም ደግሞ የሚጠሉ ሰዎች ምናምን ሊመጡ ይችላሉ። በተቻለህ መጠን እነዚህ ጉዳዮች በልብ ላይ የጥላቻ ስፍራ እንዳይዙ የሆነ ሰዎች ልብ ላይ ተጠልተው እንዳይቀመጡ በጣም ልትጸልይ ልትተጋ ይገባል። ምክንያቱም እንዴትም ሆኖ ልክ አትሆንም። የሆነን ሰው በሰውነት ጠልተኸው እግዚአብሔርን ነገር ልትሰራ አትችልም፣ የእግዚአብሔርን ነገር ልታገለግል አትችልምና በጣም ለዛ ልትጠነቀቅ ይገባል። ምክንያቱም ቻሌንጅ በጣም ከባድ ስለሆነ፣ ምክንያቱም በጣም ፐርሰናሊ ጠልተው ገፍተው የሚመጡ ሰዎች ባሉበት ሁኔታ ውስጥ አንተ እነሱን እየወደዱ መቀጠል በጣም ስለሚከብድ በዛ እግዚአብሔር በጣም ሞገስ እንዲሰጥ ጸጋውን እንዲያበዛልህ ሰዎች አንዲትም ሰው በቃ ልብ ውስጥ የጥላቻ ቦታ አግኝቶ የሆነን ሰው በግል በሰውነቱ እንዳጠላ እግዚአብሔር በጣም እንዲረዳህ የምርን የምጸልይልህ ጸሎት እሱ ነው። ሰዎችን ውደዳቸው፣ የምትቃወማቸውንም ሰዎች ውደዳቸው። በሰውነት ደረጃ ኦፍ ኮርስ እንደምትወዳቸው አውቃለሁ። ኦፍ ኮርስ በጣም ለነሱ ጥሩ ልብ እንዳለህ አውቃለሁ። ሐሳቦቻቸውን ብቻ እንደምትቃወም አውቃለሁና ያንን እግዚአብሔር ደግሞ በደንብ ጸጋ እንዲሰጥህ ሰዎችን እንዳትጠላ በልብ ላይ የሆነ የተጠሉ ሰዎች እንዳይኖሩ እግዚአብሔር እንዲረዳህ እንዲያግዝህ ጸልያለሁ። ፕሮግረስ ነው፣ አካሄድ ነው፣ እድገት ነው። ንግግር፣ ቋንቋ፣ ሁኔታ የሚለዋወጥ ነገር ነውና ዛሬ ምናልባት ለጆሮአችን ያላማራ አቀራረብ ነገ እየተስተካከለ እየተዋዛ ይመጣል ብዬ አምናለሁ። እኔ በጣም ነው የምወድ ለማንኛውም
ነኝ፣ ዲስፕሌይ ነኝ። በማንም ድጋፍ እንትን ይላል። በእውቀቱ ስዩም አንድ የግጥም መድበል አለው እና ነዋሪ አልባ ጎጆዎች ነው። አይ ቲንክ ተሳስቻለሁ። በእውቀቱ ስዩም አይደለም፣ ይስማከ ወርቁ የሚባል ደራሲ አንድ መጽሐፉ ላይ ደራሲ በሰዎች ጭብጨባ የማይለመልም በሰዎች ማንኳሰስ የማይደርቅ ነው ይለዋል። እና ደራሲ እንግዲህ በሰው ጭብጨባ የማይለመልም በሰው ሁከትና ማንቋሸሽ የማይጠወልግ ከሆነ እግዚአብሔር ያነሳው ሰው በሰው ጭብጨባ አይለመልምም፣ ደግሞ በሰው ሁካታም አይጠወልግም። እና እኔ ያመንኩት እንደዛ ነው። ባለፈው አንድ ሹፌር ኦርቶዶክሳዊ ነው እና እንዴት ነው በቃ በግርግ ስትሄድ አይካለው ራይድ የሚሰጥ ወንድም ነው እና ደግሞ ምናምን በቃ ነፃ ሆነን የምትንቀሳቀሰው ምናምን አትሰጋም ወይ ልጆች አሉ አይደል ለምን አትሰጋም ወይ ምናምን ይለኛል። እንዴ ምን ሆነ? የሰማዕታት እምነት እኮ ነው ማምነው እኔ የሰማዕታትን እምነት ነው እኔ ማምነው። ሰማዕታት ሞቱ ብዬ ሳበቃ ቴንኪው ዓለም እግዚአብሔር ያክብርልን። ሰማዕታት ሞቱልን፣ ሞቱ ሰማዕታት ላመኑበት እምነት ተሰቃዩ ብለን አምነን እንደሆነ ለምንድን ነው እኛ ላመንበት እምነት መስዋዕት ማንከፍለው ብዬ ነገርኩትና በእርግጥ እኔ አሁን የገባኝ ነገር እስኪገባቸው ጊዜ ይፈጃሉ አንዳንድ ሰዎች እና እንዳልከው አገልግሎት በእግዚአብሔር ፊትም በሰውም ፊት ነው የሚገለጠው። ግን ማን ነው ጀጅ የሚያደርግህ ነው? ጀጅ የሚያደርግ ማን ነው? አሁን የጴንጤ የተለመዱ መንፈሳዊ ቅቤ ያላቸው ውስጣቸው ይሄ አፈቅቤ ልበጩቤ የሚባሉ ሰዎች አሉና አንደበታቸውን በጣም ገርተው ውስጣቸው ግን በጥላቻና በእንትን የተያዙ ሰዎች አሉ እና እነዛ ሰዎች አይገባቸውም። ወንጌል እኔ እናንተ የምትሉት ወንጌል ከኦርቶዶክስ ጋር መጨቃጨቅ ነው። ይመቻችሁ፣ ተጨቃጨቁ፣ በቃ ይመቻችሁ። እሱ ነው ለእናንተ ወንጌል። ለእኔ ወንጌል ነው ያዝኩትኝ። በቃ ለእኔ ይሄ ወንጌል ነው። ለእኔ ይሄ ወንጌል ነው። ቤት ውስጥ ያሉትን ማስመለጥ ወንጌል፣ ማንቃት ወንጌል ነው። ቤት ውስጥ ያሉ አውሬዎችን መግለጥ ወንጌል ነው። ነውረኛ አመፀኛ አገልጋይ ተብዬዎችን ማሳየት ወንጌል ነው። ቤት ውስጥ ኃጢአት መድረክ ሲያገኝ ኖ ኃጢአት ነው አመፅ ነው ብሎ ከአመፅ ጋር በጽድቅ መታገል ወንጌል ነው። አንድ ጸጋዬ ጸጋነች ነው ምናምን የምትባል ድምፀ ጎርናና አይ ቲንክ እዚህ ዩቲዩብ ላይ ያለች ነብይ የምትጫወት ጸጉር አጭር ሴት አለች መሰለኝ። ባለፈው እንትና ላይ የሰራችው ቪዲዮ ላይ ተቃውሚያት ቪዲዮ ሰራው እና ለስለስ አድርጋ አሁን ለዳጊ የሰጡት ሐሳብ ከእግዚአብሔር ቃል አንጻር ልክ እንዳልሆነ ልታስረዳ ሞከረች። ስለ ዳጊ አይደለም ሴትዮዋ የምታወራው፣ ለራሷ የሰጧት ምላሽ አላት። ያን የሆኑ መልስ ብትሰጥ ገባ ሰዎች ልክ አይደለሽም ይሏታል። ቀን ጠብቃ መጣች። ቀን ጠብቃ መጣች። አቡና ምናምን እቺ ስራ ጥሩ ናት፣ እቺ ግን ምናምን ብላ መካሪ መስላ መጣች። እና እንደዚህ አይነት ሰዎች አልሰማም። ማንም ሰው የእግዚአብሔር ነው አይለኝም። መጽሐፍ ቅዱሳዊ የሆነ መንገድ እየተከተልኩ እንደሆነ አውቃለሁ። ገባችሁ? ለእናንተ አልተመቻችሁ፣ አይመቻችሁ። አንጽም ምናምን የምትሉኝ ሰዎች ማን ላንጽ አለ? እኔ እያነጽኩ ነው አልኩኝ? ማነጽ ብቻ ማን ነው አገልግሎት ነው ያለው? ማፍረስ አገልግሎት አይደለም እንዴ? እኔ እያፈረስኩ ነው ያልኳችሁ፣ እያነጽኩ ነው አላልኩም? እያነጽኩ በሚያባብል ቃል አይደለም ደግሞ እየመጣ ያለሁት፣ አያባብልም ቃላቶቼ፣ ንግግሮቼ። እና እኔ ለማነጽ አይደለም የመጣሁት። አሁን እያነጽኩ አይደለም እያፈረስኩ ነው። እና አንጽም ምናምን የምትሉኝ ሰዎች እና ታዲያ እያነጽኩ ነው ማን አላችሁ እያልኩ ነው። አንጽም ንግግር የምትሉኝ ማፍረስ ነው ሐሳቤ እኮ ለማፍረስ ነው እየሞከርኩ ያለሁት። እና እንደዚህ አይነት ሰዎች እንደዛ ነው። ስለዚህ አሁን እቺ ሴትዮ እስቲ በዚሁ አጋጣሚ አለች በሰካለች ካገኘኋት የት ላሳይ ቪዲዮ
ማነው ስሟ? ጻፉልኝ እስቲ ስሟን ንገሩኝ። ጻፉልኝ እስቲ የዚህችን እህት ስም ማነው ስሟ? ጸገነት ነው ማነው ስሟ? ለጌታ መከራከሪያ እኮ ነው። መከናደል ይመስል ይችላል። ያገለገልኩ ነው ብለህ ልትኩራራ ትችላለህ። የምርምር ከጌታ ጋር ያንተና የጌታ ጉዳይ ነው። እኔ ግን እንደማየው ጸገነት ነው ስሟ። በተለይ አበዳጅ በመሰላቸው እኛ በአገልግሎታቸው ልንነቀፍ እንችላለን። እንደ ወንድም በፍቅር በጥላቻ ግን አይደለም፣ በማዋረድ ግን አይደለም። የእሷን አንድ ቪዲዮ ላሳያችሁ። የእሷን አንድ ቪዲዮ ያሳያቸዋል እና ጸገነት ነው ስሟ። ነብይ ናት። ነብይት ነው የሚባለው። ነብይት ግብይት አይሻልም? ግብይት ፕሮፌተስ ይሏቸዋል። አይ አሁን እኝን የሚያክሉ ሴትዮውን ልትሄድባቸው እድሜዋ ነው ብለህ ነው? ስራዋ ነው እንጂ እድሜዋ ነው ብለህ ነው? ስራዋ ነው እንጂ እድሜያቸው ነው ብለህ ነው ነው እድሜያቸው ብለህ ነው። አንዳንድ ያስቀኛል። አሁን ይህቺ ሴትዮ ለዳጊ አዝና ምናምን የሚመስለው እኮ ስታወራ መልስ እየመለሰችልኝ ያለው ከዚህ ቀደም ለተናገርኳት ንግግር ነው። ማነው ማስተር አብነት ላይ ሀሳብ ሰጠች። ጌታን አፍረህበታ ምናምን ትላለች ማስተር አብነት ላይ እና እንዴ አንቺ ጠብቀሽ ጊዜ ጠብቀሽ ሰው ሲታመም ጠብቀሽ ነው ወይ በጌታ አፍረሃል ምናምን ተመለስ የምትይው? ሰው በቃ ሲወድቅ ሲታመም ማስተር አብነት የምትወዱ ሰዎች እችትና እዚህ ጉዳይ ላይ ነው ሀሳብ የሰጠሁት። ማስተር አብነት ላይ ባነሳቸው ሀሳብና ጊዜ ጠብቃ መቼ ነው ሀሳብ የሰጠኋት? 3 ሳምንት ሆኖታል ሀሳብ ከሰጠኋት ዩቲዩብ በሚናገረው መሰረት ማለት ነው። እና አሁን ጊዜ ጠብቃ መጣች ይችላል። አይ ቲንክ እዚህ ጋር መሰለኝ አገልግላቸው ነው አካደ ይመጡልህ። በዳጊ ለምንድን ነው የሚመጡት ነው እንዴ? እሷ ማትዘልፈው ሰው የለም፣ ማትዘልፈው ሰው የለም ወይስ እንደሷ መንፈሳዊ ጩኸት መጮህ አለብኝ እንዴ? ከጌታ እንዲመስል ልክ እንደ ቀለመ ወርቅ አይተንፍሱ እንደሚያደርገው ነው። የታችኛው አካልክ ይቆማል አይደለም እንዴ ነው ብዬ ማኑፕሌት ማለት ነው። ትክክለኛ